እኔ በጋዊ መንገድ ነው የመጣሁት። ምንም ማስረጃ እስካሁን አላሳየም። በኤርፖርት ነው የመጣሁት። ፈቃድ አግኝቼ የ5 ዓመት ፈቃድ ወስጄ ነው የመጣሁት። እኔ ከዚህ ሀገር ስዊድን ስኖር የ1 ዓመት ከ5 ወር አንዴ የ2 ዓመት ከዛ ከሀገር እንደወጣ ነው ያስደረገችኝ የታገለችው። ይሄ ሁሉ ጦርነት የተነሳው አንደኛ ሳላ ለምን ሀገሩ አልተመለሰም? ኢትዮጵያ መመለስ ነበረበት፣ አልተሳካላቸው። አገረ ገብተ ቂጣ ስትበላ ላይ ፈልጋለሁ የሚለው ዛቻ የኤልዛቤል ዛቻ አልተሳካም። ህይወቴን፣ ገንዘቤን፣ ድካሜን፣ ልፋቴን፣ ጸጋዬን፣ አገልግሎቴን ሁሉ እንዳላገለግል የታሰርኩበት ነገር ልክ እዚህ ሀገር ገብቼ አእምሮዬ ውስጤ ማረፍ ሲጀምር አውሬያቸው የተነሳው። ይሄ ደግሞ ተነጋግረው ፕሮግራም አድርገው ገንዘብ ከፍሎ የተነሱት ነው እና እኔ በባቡር አልገባሁም፣ ሹልክ ብዬ አልመጣሁም። አንድ ኮሜንት አላነበብኩም። በምን አድርሶኝ ዮኒ ማኛ እንትን አድርጎት ሪፖስት አድርጎት እሱ ግልጽ ብሎ አይቶታል። ፊቱን ይጽፉለታል። አሁን ይኸውልሽ የጴንጤ ቅሌታም ብሎ ጻፉለት። ሚዩት ይህ ጴንጤዎች እያሙህ ነው ብሎ ዝም ፌክ አካውንቴን ተከታትሎ ሲለው ዘት ይወጣል። አረ ይውት ስለሌለ ስድቡን ስለሚ የአእምሮ ወቀሳውን በቃ የመንፈስ ወቀሳውን በቃ ለማስተባበል ላዩ ላይ ማያጨሰው ማያነደው ነገር የለም። አንተ ፊቱን ምን አገባን? ወይኔ ሀብትሽ ፊቱን ያው ስድቡን ይጠጣል በገባ ቁጥር። እግዚአብሔር ልቦና ይስጥ ብላ ጻፈች አንዷ። እርሶን የሚያህል ነጭ ፀጉር ያወጣ ብለው ጻፉ። እርሶን የሚያህል ነጭ ፀጉር ያወጣ ሳም ወይኔ ሳላ በትልቁ መግባት አይችልም። ለምን ታስገቡት? አይ ይዘጋላል። ሀብትሽ ስላለው በትልቁ ማድረግ ግን ለምን ይዘጋብናል? ደግሞ ይሄን በትልቁ ነው። አረ ልዝጋው። ያው ዘጋው። እስቲ እንትኑን ዛሬ ምን በትልቁ ላድርገው እንዳያብሽ እንትን እንዳያረግ ብዬ እስቲ ምናልባት አይ ስክሪኑን የሱን ፊት ብቻ ካረገሽ ኮሜንት ሴክሽኑን እና እንትኑን ካላየን ችግር የለው። አይዘጋም ባክህ ፊቱን ብቻ ላድርገው። ኖ ይልሽ የቲክቶክ ምልክቶቹን እነዚህ አዎ በቃ እንደሱ ፐርፌክት። ሀጂ ነዋቸው ሀጂ ሞላጫ ሀብትሽ ያንተን ፊቱን ብለዋል። ጌታ የውሸት ከኋላ ፎቶ አይታችኋል? ፎቶ አንቺ መልኩ ነው የከፈተው ወይ ብልግና ወይ ባይዘው ቀስ እያልን ይኸውልሽ ወደ 28ቱን ቤተሰብ ነው የምንገባው። ወጥቶ ይቅርታ ካልጠየቀ 28ቱ ቤተሰብ ጋር ነው የምንገባው። እፊት የሌባ አይነ ደረቅ መልሶ ልብ አድርቅ ካፈርኩ አይመልሰኝ እኮ ነው። ይዘጋል። ማንም ስለማይሰማው ዘግቶት ይወጣል። በቃ ታዲያ እባካችሁ በዚህ አጋጣሚ የምነግራችሁ ቅዱሳን በእውነት ይሄን ጉዳይ ይመለከተኛል የምትሉ ሰዎች እሱ ጋር ሄዳችሁ ላይክም ሆነ ሼርም ኮፒ ሊንክም እንዳታደርጉ። ኢቭን መጥፎ ኮሜንት እንኳን እንዳጽፉለት። ለምን ቫይራል ነው የምታረጉት? ታብታቡ ስንት እንደሆነ ብቻ 800። ቆይ አንዴ ሀንዬ አጥፊው፣ ሀንዬ ሚዩት አድርጉና አንዴ ፕሊዝ መልእክት እናስተላልፍ። ኦኬ ስሚ አንዴ ቆይ ዝም በል። ስሚ እስኪ ታብታብ አድርጎኛል። ምክንያቱም አቲታ መታ ነበርኩ ቅድም ገስት ላይ ለጊዜያት እኮ መታ ገስት ላይ መታ ነበረ።
ካለሽ ነይ ግቢ እስቲ። ስለዚህ ስለ ሄርሞን ገድሉ ደግሞ እናውራ እስቲ። እናትሽ ይልሽ ሚስታካ ጠብቃለች። እሱ አትመጣም ወይ አትመጣም ወይ በእናታችሁ ሚስት ካለ አካፍለን ትርፍ ካለ አትመጣም ወይ እያለች አይ ሴት ልጅ ግን ወይኔ ሴት ልጅ ግን ወይኔ የእግዚአብሔርን ቃል እናወራለን። ወይኔ ሴት ልጅ ግን ኧረ በስመ አብ ፎንቃ ሲገባላት ግን ሴት ልጅ በኢየሱስ መመለሻ የላትም። ሴት ልጅ ፎንቃ ከገባላት ቆይ እንስማው። ሀብትሽ ጉድሽን አላወቅሻሉ። ጉድሽን አላወቅሽ ጋይስ ማናችሁም ሄዳችሁ በፍጹም ነው የምላችሁ ምንም አይነት መጥፎ የሚሆን ጥሩ ኮሜንት እንዳታደርጉ። ልክ ነሽ፣ ትክክል ነሽ። እንዴ እሱ ቤት መግባትም አያስፈልግም። የእሱ አካውንት ግሮ አፕ እንዲያደርግ ማድረግ የለብንም በፍጹም ማለት ነው። ብዙ ጊዜ እንደዚህ ስማቸው ከተነሳ በኋላ ብዙ ሰዎች ቫይራል ይወጣል አካውንታቸው እንደውም ታሰበ ማለት ነው። ተረዳችሁኝ? ስለዚህ ምንም አይነት ኮሜንት እንዳትሰጡ፣ መጥፎም ጥሩም ኮፒ ሊንክም ታፕታፕም ጊፍትም እንዳትሰጡ፣ ገንዘባችሁን ጊዜያችሁን በማይሆን ቦታ እንዳታባክኑ ፕሊዝ። ቢኒያም ወንድማችን ነው፣ በጣም ትልቅ ወንድማችን ነው። ራሱን ግን ቢያብራራ ይሻላል። እኔ አላብራራም። እሱ እንደሚፈልገው ለዚህ ቦታ እንደሚመጥን አድርጎ ራሱን ኤክስፕሌን ያርግ። ችግር የለውም። ሲዲዬ ሰላም ልበላችሁ ብዬ ነው። አይ ቲንክ ይሰማል አለ አለው ድምፄ ይሰማል አለ ቢኒ ሰላም ብያችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? አድን ነው ገባሽ? የኬፋ ወንድም እንደሆነ አውቃለሁ። ልጅ አንዳንድ ነገሮች ያሉት ነገሮች እውነት አላቸውና እውነት ለመናገር ሲዲዬ ሀሳብ አልስጥ ምክንያት ስላለኝ ነው። እኔ በዚህ ዙሪያ ላይ ግን ሁላችሁንም ሰላም ብያለሁ። ምንድነው እሱ አሁን ለምንድን ነው በዚህ ሰዓት ብቅ ያለው? የኔ ራሱ ኮሽን ማርክ ሆኖብኛል። እና እንደው አንዳንድ የሀጅ ጠሊፎት ኔትወርክ ነው እንደዚህ የሚያስቸግረው። የምንኛ ምን ሆነ? እኛ እየሰማን እኮ ነው። ድንገት ስማው፣ ተመስገንን ስማ። ጥያቄ የፈጠረባቸው ሰዎች ስላሉ እኔም እንደ ማንኛውም ሰው ሚዲያ ላይ እንደሰማ ሰው የራሴ ጥያቄ ኖሮ ነው የመጣሁት እና ጊዜ ሲኖር በራሱ ሰዓት የጥያቄ ጠይቃለሁ። ባለቤት ስላለች ጥያቄ ጠይቃለሁ። ግን ወደ ሀሳቦች ስትገባ ሰዎችም ይመጣሉ። የሚችሉ ሰዎች ሪፖስት እና ኮፕሊንግ ሼር ያደርጉ። ወደ ሀሳብ መግባት ትችላለህ። መጨረሻ ላይ ግን ሀሳብን ከጨረስክ በኋላ ከ2 ሰዓትም ከ3 ሰዓትም ቆይታ በኋላ ግን አንድ ጥያቄ ይኖረኛል። እስከዛ ገስት ላይ ቁጭ ብል። ችግር አለው ፓስተር? ችግር የለውም። ምንም ችግር የለውም። ስትቀጥል መምጣት ያለባቸው ሰዎች ይመጣሉ። ጉዳዩ እንትን ስለሚል መጋቢ የፍራቻ ፊት ኦኬ። ትንሽ ሰው ይህን ነገር መስማት ስላለበት ከፍ እንዲል ስላሰብኩ ነው። ሰሙዬ አይ ነው የምናገረውን ነገር በደንብ ያሰብኩበት ጉዳዮች አሉ። እያማጠ እኮ ነው የሚያወራው። ምጥ ይዞታል። ውርደት ይሰማል አይደል? ድምጼ ይሰማል አይደል? ተመስገን ሊጨርበው ነው እባክህ የገባው። የሚያወራው ከተመስገን ጋር ነው የሚለው ጠፍቶበታል እያሉ ይጥፋሉ። ቆይ ተመስገን እኮ እቹ ሴትዮዋም ገባች ትታያለች። አብትሽ ክራሽ ገብታላ።
በጣም እንግዲህ ጌታ ኢየሱስ ስሙ የተባረከ ይሁን። እግዚአብሔር ሰለቻት ብታይ ሚውት ማድረግ ሁሉም ይሳደብ ነው። 65 ሰዎች አላችሁ። 265 ሰው እየጨመረ ደግሞ እንደሚሄድ ተስፋ ባይዘዌ ሀብትሽ 400 ሰው ነው ሲሰማ የነበረው አለ። አየህ ማታ በፌክ አካውንት እንደነበረ በዚያ አስብ። ያንተን ቅድም ተናገረ። ይሄ ሚዲያ ነው። ሚዲያ እንደመሆኑ ደግሞ የፌክ አካውንቱ የሱም አቲታ ሰራዊት ጋር እኮ ይሄ እዚህ አይቶ እሷ ጋር ጻፈላት እኮ አይደለ? እዚህ የምንናገርባቸው ጉዳዮች እኛ ከፈለገ እኮ መግባት ይችል ነበር። ማከለ ይሰሙታል ብዬ አስባለሁ። ተመስገን አሁን ተመስገን። ወይኔ ኬኩ የለም እንዴ? ኬኩ መግባት ነበረበት። እዛ እኮ ይኖራል። ለምን እኔ እንደ አገልጋይ ራሴንም የማጽደቅ ሌላውንም የመኮነን ሰጣ ገባው ስልገባ ሳይሆን የመጣሁት እቺ የሌቦች መልእክት ናት። እቺ አብሮኝ ያሉ ወዳጆች ነገሮች መጥራት ካለባቸው አትሊስት ሚዲያ ላይ አገልጋይ ነህ፣ መጋቢ ነህ፣ አፈር ያመግብ መርዝ እየመገብክ ለትውልዱ በአንድም በሌላም አንዬ አንቺ ዝም በያ። እንዴት አድርገን እንስማ? አንቺ አላስችላለኝ። አይ ቻዩ በውጭም የሆኑ ጥያቄዎች ነበሩ። እነዚህ ነገሮች ስላሉ እኔ ደግሞ እንደ አገልጋይ እግዚአብሔር እንደሰጠው አገልግሎት እንደሰጠው ራሴም ያለኝን ነገር ከማቅረብ አንጻር አንዳንድ ነገሮችን በጣም በአጭር ማስቀመጥ ፈለኩ። እንግዲህ የምታውቁኝ ነኝ። እኔ በብዙ እንደሰማችሁት አትፊዋችሁ ምንም አይሰማም። እኔ ጋር ለእናንተ ነው የሚሰማው፣ ለእኔ ምንም አይሰማም። እግዚአብሔርን ሳገለግል ኖር ምንም አይሰማኝ። 7 ዓመት አይሰማም እንዴ ለአንተ አፍትሽ? በአማኑኤል ቤተክርስቲያን አሁንስ እኔ በአገልግሎት ባሳለፍኳቸው ዘመኖች የሚፈጠሩ ብዙ ቻሌንጆች አሉ። ምን ላድርግ አልገባኝ። ወደ አንተ እንግዲህ እየተነሱ ያሉት በጣም በትልቁ ላድርግ ጥያቄዎች ምን ያክሎቻችሁ መልስ እንደሚሆናችሁ፣ ምን ያክሎቻችሁ ደግሞ ከምትሰሙት ነገር አትሊስት ልባችሁ አይሰማኝም። ዝም ብሎ ስክሪኑን ሸፍኖት ነው እንደሚጠብቅ አላውቅም፣ ግን እግዚአብሔር መልካም። አሁንስ አንድ ነገር ግን ማለት ይሰማኛል። እኔ የኔ እኮ አይሰራም፣ የኔ አይሰራም እኮ እንትኑ በፊት አካውንት መቀያየርም አይችልም። ቪው አያሳይም። ዝም ብሎ ቀጥ ነው ያለው። ኧረ እንስማ ወይ እዛ እንድንሄድ እያስገደዳችሁን ነው። እንስማ ሀብትሽ አንዴ። የጥሩ ቤተሰብ ያሳደጋት ልጆች እናት አለች። በተፈጠሩት ክፍተቶች እና በግል ጉዳይ እዚህ ሚዲያ ላይ ማውራት በማይጠበቅብኝ ምክንያት ልዩነት ተፈጥሯል። ይሄ ከሆነ በኋላ እንግዲህ ለ5 አካባቢ አመታት ለብቻዬ አገለግላለሁ፣ እኖራለሁ። ቸርችም ፕላንት አድርጌ ነበረ። ፌዝ ኪንግደም አርሚ ቸርች ይባላል። ኢትዮጵያ ውስጥ አዲስ አበባ እና ክፍለ ሀገር አገለግላለሁ። በተለያየ ጊዜና ሁኔታ በጣም ብዙ መንፈሳዊ ነገርን የተጠቀሙ መንፈሳዊ ነገር በእኔ የተገለገሉ ሰዎች አፍርቻለሁ በወንጌል።
በኢትዮጵያ ውስጥ መንፈሳዊ ነገር የሚባለው ነገር ሚዛኑን እየሳተ ከትክክለኛው የመስቀሉ አገልግሎት እየወጣ ወደ ድራማ እና ቲያትር እየተቀየረ ወንጌል የሚባለው ነገር ስልክ ቁጥርና የሰው ስም መጥራት እስኪመስል ድረስ ነገሮች እየወረዱ ስለመጡ በዚህ አጋጣሚ እነዚህን ነገሮች ቻሌንጅ ነበሩ በዚያን ጊዜ። እንደዚሁ ለማንኛውም ሰው በአገልግሎት ውስጥ እንዳለ አንድ ጊዜ እስቲ አንተ እስኪስተካከልልህ እህታችን አለሽ እህታችን ወይም ፓስተር ሳራ ካላችሁ ተመስገን ምን አገባህ ለምትሉት ጥያቄ ስለሚያገባኝ ነው ገስት ላይ ያለሁት። ፓስተር እንድጠይቀው ፈቃደኛ ከሆነ እህታችን እንድጠይቃት መሲ እንድጠይቃቸው ፈቃደኛ ከሆኑ እቀመጣለሁ ገስት ላይ። ሀሳባቸውን ከጨረሱ በኋላ ለምን የዛሬ 4 ሰዓት አይሆንም የዛሬ 5 ሰዓት አይሆንም? ፈቃደኛ ከሆናችሁ ጠይቃለሁ ከጨረሳችሁ በኋላ። ይሄ ልጠይቃችሁ ነው ሁለታችሁንም። ፓስተር ለመጣው ኮሜንት ሀሳብን ከጨረስክ 6 ሰዓትም 7 ሰዓትም ይሁን ከጨረስክ በኋላ ጥያቄ መጠየቅ እችላለሁ አይደል ፓስተር? ያ መጠየቅ ትችላለህ ተሙዬ። አሁን ትንሽ ሀሳቤን በደንብ ለማስረዳት ብዙም አላወራም ብዙም አላወራም። እዚህ ቦታ ላይ ተመስገንን በማየት ተመስገን ሌላ ቤት ስለሆነ ምናምን የሚባል ነገር በዚህ አላምንም። እኔ ወንድሜ ነው፣ የቅርቤ ነው። በእኔ ጉዳይ የተፈጠረበት ጥያቄ አለ። የተፈጠረበትን ጥያቄ ሲጠይቀኝ በመልስለት የት ሃይማኖት ቤት ነው የት ቸርች ነው አይደለም፣ እንደ ሰው በልቡ የተፈጠረውን ጥያቄን የጠየቀኝ እሱን ነው የምመልሰው። እኔ በዛን ታይም እንግዲህ አዲስ አበባ ውስጥ አገለግላለሁ። በጣም ብዙ ወንድሞች ጌታን ተቀብለዋል። በአገልግሎቴ ብዙ ነገር ሰርቻለሁ። ክፍለ ሀገርም ቸርች ፕላንት አድርጌያለሁ። የተለያዩ ቸርቾችም ላይ አገለግላለሁ። ባሳለፍኩት 26-27 ዓመት የአገልግሎት ዘመን በተለያዩ ከተሞች ላይ አገልግያለሁ። እንዳልኳችሁ ከሆነ ጊዜ በኋላ በኢትዮጵያ ከ2005 በኋላ እንዳልኳችሁ የት እንደበቀሉ የማይታወቁ ማን እንደላካቸው የማይታወቁ ደፋሮች አሁን ያለውን መንፈሳዊ ውድቀት አምጥተዋል እና በዚያን ታይም ሳገለግል እኔ አዲስ አበባ ከተማ ውስጥ አብሮኝ ከሚያገለግሉት ሰዎች ጋር ብዙ ቻሌንጅ ነበረብን። በጣም ብዙ ቻሌንጅ ነበረብን። በጊዜው እንደነበረው አይነት አገልግሎት ማገልገል ድራማውን፣ ውሸቱን፣ ይህን የተቀነባበረውን የቡድን ስራዎችን የተደራጀ መንፈሳዊ የሚመስል አንዱ ሲወጣ ሌላውን የሚያስገባበት የሰው ታሪክ እያጠኑ የሚሰሩትን ድራማዎች ውስጥ መግባት ስለማልፈልግ በአጭሩ ነገሮች እየከበዱኝ መጡ። ለኔ እየከበዱኝ መጡ። በዚህ አጋጣሚ ነው እንግዲህ አንዳንድ ቻሌንጆች በእኔ ህይወት ውስጥ መፈጠር የጀመሩት። ቻሌንጆቹ ምንድን ናቸው? በአገልግሎት ከመፈተን አልፎ መኖር ከባድ እስከሚሆንብኝ ድረስ ደረሰ። በአንዳንድ ነገሮች አንድ ነገር በህይወቴ ውስጥ አሰብኩኝ። ይህን የማወራውን ነገር የሚገባው ባይዘወይ የቲክቶክ መንገደኞች ሳይሆኑ ባለራዕዮች ይገባቸዋል። የእግዚአብሔር ሀሳብ ያለባቸው ሰዎች ይገባቸዋል እና
መዋሸት አልቻልኩም፣ ማስመሰል አልቻልኩም። በአገልግሎቱ የማላምንበትን ነገር ማገልገሉንም ከነበርኩበት አገልግሎት ነገር ውስጥ ራሴን ወደ ዳር አወጣሁት። ወደ ዳር ወጣሁ ማለት ምን ማለት ነው? አሁን እየተሮጠ ባለው ቡሽሪ ትዝ ይላችኋል፣ ከመጣ በኋላ የነበረው መንፈሳዊ ነገር ውድቀት ስለነበር ከነገሩ ራሴን ማውጣት ውስጥ ገባው። በዚህ ቻሌንጅ ውስጥ 2000 በኢትዮጵያ በፈረንጅ ነው ማወራችሁ 2006 7 እና 8 እንዲሁም ደግሞ በፌስቡክ በጣም አገልግሎቶች ነበሩ፣ ያገለግላለሁ። በዚያ እዚህ ጋር ነው እንግዲህ አንዳንድ ነገሮች ቻሌንጅ መሆን የጀመሩት እና አንዳንድ መረጃዎችንም አብሮ አሳያቸዋለሁ። እንግዲህ ትናንትና የሆኑ ደናግሎች ምንም ህይወት የማያውቁ በጣም የተጎዱ የመሰሉ በእንባ የታጀበ ድራማ ሲሰሩ ለነበሩት እና የሰዎችን ልብ ለመለወጥ ይታገሉ ለነበሩት መልስ እንዲሆን አንዳንድ ነገሮችን ማለት ስላስፈለገኝ ነው ያነሳሁት እና በዚህ አጋጣሚ ምን አደረግኩኝ? እኔ አሁን ቸርቹን ወደ ማቆምና ካለውም ቤት ኪራይ ያለው ቻሌንጅ ምናምን እነዚህ ነገሮች ለመጋፈጥ የሚያስችል ነገር ስላልነበረ እሱን ሆልድ አድርጌ ቸርች ላይ ከሰዎች ጋር ማገልገል ውስጥ ገባሁ። ጌታን ማገልገል አገለግላለሁ እና ግን ጥያቄ አለ ውስጤ። በጣም የምወዳቸው ከራሴ በላይ ምራራላቸው እግዚአብሔር በእኔ በኩል ወደዚህ ዓለም ያመጣቸው ክፋዮች ያሉ ልጆች 3 ልጆች ያሉ ሴት ልጆች ስለነሱ ሳስብ ይጨንቀኛል በጣም እና እነዚህ ልጆችን እኔ በፖስታ ማሳደግ አላምንም። በፖስታ ሳይሆን ማሳድገው እግዚአብሔር በሚሰጠኝ መንፈሳዊ መንገድ አገልግሎት በሚባል ድራማም ሳይሆን መስራትም ካለብኝ ሰርቼ ሌላም ነገር ማድረግ ካለብኝ ማድረግ አድርጌ እንጂ በእግዚአብሔር ስም አልዋሽ፣ በእግዚአብሔር ስም አላረገው። አሁን ያለውን ድራማ ተቀላቅዬ የሆነ ነገር መሆን አልፈልግም። የማምነው እውነት አለ፣ የገባኝ የክርስቶስ ወንጌል አለ። ሰዎችን ከዘላለም ጥፋት ወደ እግዚአብሔር መንግስት የሚያፈልስ የእግዚአብሔር የቃል መገለጥ ብርሃን አለ። ሰዎች የሚሆንላቸውን እንጂ የሚፈልጉት የሚያስፈልጋቸውን የሚሰሙበትም ታይም ስላልነበረ የነበረው ገበያው በጣም ከባድ ነው። ያ ብቻም ሳይሆን ፓስተር የነበረው ጓደኛዬ ነብይ ሲሆን፣ ነብይ የነበረው ሐዋርያ ሲሆን አየሩን አይቶ ስም ሲቀይሩ በእንደዚህም የሚያድግ ጸጋ አለ ብዬ ስለማላምን መጽሐፍ ቅዱስ የካዱ አንዳንድ አካሄዶችን ስላየው ነው ራሴን ሪዘርቭ ያደረኩት። ግን የሚጠሩኝ ቦታ የራሴን አገልግሎት አገለግላለሁ። እንግዲህ አሁን እዚህ ጋር ነው በደንብ እንድትሰሙኝ የምፈልገው እና በፌስቡክ አገለግላለሁ በዚህ መንገድ ውስጥ እያለው ግን አንድ ነገር ተፈጠረ። እንግዲህ ትናንትና እንደሰማችሁት በፌስቡክ ተዋወቀኝ፣ ላገባው መጣው። ላገባው ስመጣ ባህሪውን አየው ይሆን አይደለም ምናምን የተባሉትን ነገሮች እንዴት ተጀመሩ የሚለውን አጠር አድርጌ ልንገራችሁ። የመጀመሪያው ይቺ ሰራዊት የምትባለዋ ሴት በፌስቡክ አገልግሎቴን ትካፈላለች፣ ትማራለች፣ እንዲሁ ሰላም እንባባላለን። በአጋጣሚ ማወራህ ነገር አለ ስትለኝ ምንድን ነው የምታወሪኝ አልኳት። እናም በዚህ አጋጣሚ ለቅሶ ነበረብኝና ስመጣ የቤተሰብ ለቅሶ ስለነበር ስመጣ ትነግርኛለች ብዬ 2 ሳምንት የቤተሰብ ለቅሶ አሳልፌ ስመለስ በጣም ብዙ ቴክስቶች ተጽፏል። ኔትወርክ አልነበረም
አልነበረኝም የሄድኩበት ክፍለ ሀገር ስለነበረ እሱን ጨርሼ ስመለስ እየደወሉበት እሱን ጨርሼ ስመለስ አነበብኩት አየሁት እና ምንድነው የመጀመሪያው ስገባ እንደገባው ደወልኩ ስደውል በቴሌግራም በስልክ ምንድነው የፌስቡክ እንትን ሜሴንጀር ደወልኩ አንድ የማዋየ ነገር ስላለኝ የልጄ ልደት ስለሆነ ለልጄ ልደት ልመጣ ነው እና ለልጄ ልደት ስመጣ ማዋይ ነገር አላለች ስትለኝ ምንም ችግር የለውም እሺ ስትመጪ ደውዪልኝ ብዬ ስልኬን ሰጠኋት ኤፕሪል 18 አካባቢ 2018 በፈረንጅ መጣች በማግስቱ ተገናኘን ቁጭ ብላ እያለቀሰች አባት እንዳላሳደጋት እንደሞተ እናቷ በህይወት እያለች ልጅ ሆና ጥላት እንደሄደ ለእናቷም ለአባቷም አንድ እንደሆነች አንድም ሰው አጠገባ እንደሌለ የ18 ዓመት ልጅ እንዳላት አባቱ ማን እንደሆነ እንደማታቅ ፎቶ አሳያቸዋለሁ ፎቶውን አንድ ጊዜ እስቲ ውዴ በወሬ ብቻ እንዳይሆን የ18 ዓመት ልጅ አላት በ4 ዓመቱ ጀምሮ ለሰው ሰጣ ሰው ቤት የሚያድግ ኦልሞስት 18 ዓመቱ ነው ያን ጊዜ ልዑል ይባላል ይሄንን ነገረችኝ ኦኬ ሁለተኛ ልጅ ዱባይ ካሊድ ከሚባል ባሏ እንደወለደች ይሄ ካሊድ የሚባለው ዱባይ የሚኖር ሱዳናዊ ነው ከሱ ወልዳ የሱን ልጅ ልደት ልታከብር ነው እንግዲህ ኮሜንት ክፈትላቸው አሁን ሪል እያወራ ስለሆነ ኮሜንት ክፈትላቸው ይቅርታ ካቋረጥኩ ኦኬ እንትን እንዳይሆን ነው ተሙዬ ሐሳቤን ልጨርስና ያወራሉ ምንም ችግር የለውም የሚያወሩትን ያወራሉ ትንሽ ዲስተርብ እንዳያረግ ሰዎች ብዙ እያወሩ ስለሆነ የሁለተኛዋ ልጅ ልደት ልታከብር ስለሆነ የመጣችው አንደኛ እኔም የነበርኩት ቻሌንጅ ነበረብኝ እንዳልኳችሁ አገልግሎቱ በዚህ ደረጃ ፈተና ውስጥም ስለነበርኩኝ አዘ ሴም ታይም ደግሞ ያለብኝ ጫና ስለነበረ የኑሮም ጫና ስለነበረ ለልጆቼም በጣም ጨነቃ አስብ ስለነበር የሆነ ስራ መፍጠርም እንዳለብኝ አምን ስለነበር ካወራም በኋላ ያለችኝ አንድ ነገር ነው እናቴንም አባቴንም ወንድሜንም ወንድም የሚባልልኝም እናቴ አንድ ነኝ ምንም ሰው አጠገብ የለም ስታገለግል የምታስተምረው ነገር ስለገባኝ መንፈሳዊ አባት መሆን የምትችል ነህ አጠገቤ ብቻ እንድትሆን ፈልጋለሁ ኦኬ እንግዲህ ወልዳ ልጅ ይዛ እንደመጣች ልደት እንዳላት እንደወለደች አውቃለሁ ግን ባለ ትዳር እንደሆነች አልነገረችኝም ባለ ትዳር ናት እዛ ትዳር ላይ ነው ያለችው መጣች በመግባባት ውስጥ ምን እንደተፈጠረ በማላቀው አሁን ትናንት ስታወራ 9 ቀን ሆቴል አብረን ምናምን ብላ ነው ብዙ ስታወራ የነበረው ቆይ አንዴ ውዴ ጋር ሄደዋል ቆይ ይመጣል ስለሷ ስለሆነ የሚያወራው ብትሰማ ጥሩ ነው
እሱን ዝም ብለህ ነው የሚለው። እሺ መጣች። በዛ ግንኙነት መካከል ችግር ተፈጠረ። የተፈጠረው ችግር ያለ ልክ የሆነ ህብረት ነበረ። ለጸሎት ትፈልገኛለች፣ ለምንም ነገር ትጠራኛለች። ያለውበትን እንደዛ በዛ ደረጃ ላይፏን ስታወራኝ እኔም ያለውበትን ነገር ነግሬያት ስለነበረ እየተፈጠረ የመጣው ክፍተት በገንዘብ አገልግሎት አብረን እናገለግላለን። እኔ ያለውን ነገር ሁሉ ከበር አደርጋለሁ። በምንም ነገር ልታስብ አይገባም በሚል ሀሳብ መኖር ትጀምራለች። ይሄ የሚታያችሁ ከሆነ የመጀመሪያ ልጇ ይሄ ነው። ይሄ ልዑል ይባላል። የ18 ዓመት ልጅ ነው። አብረዋት አላደገም። አያውቃትም ማለት በአመት ውስጥ አንድ ጊዜ መታ ታገኘዋለች። ለአንድ ወር ነው የምትመጣው። ከአንድ ወር በላይ መቆየት አትችልም። በዛ ኮሚኒኬሽን ውስጥ ነው እንግዲህ ኤፕሪል 18 መጣች። 2 ቀን ነው 3 ቀን ተገናኘን። ተመልሳ ሄደች። እኔ ከዛ በላይ አላውቃትም፣ አላገኘኋትም። ስትሄድ ልደቱን የልጇን ልደት አክብራ ስትሄድ ምንም አይነት የህይወት ህብረት ከማንም ጋር እንደሌላት አንድ፣ ሁለት ደግሞ የተፈጠረው እኔና እሷ መካከል የተፈጠረውን ስህተት ለማረም ማስተካከል ያለብንን ነገር ቁጭ አድርጌ ነግሬ ስለነበረ እዛ ስላላት ነገር ስለሆነ ትኖር የነበረው የነገረችኝ ለኔ እዛ ቦታ የነበረውን ክፍተት አንዱንም አንስታ አልነገረች። ቆይ እንስማውና እንሄድበታለን። ቆይ የተፈጠረው ነገር ይሄ ነው። ከዚህ በኋላ እንግዲህ በብዙ ድካሞቼ ገብታ ብዙ ነገር እንደምታረግ ብዙ ነገር እንደምትኖር አወራች። ያላትን ነገር ተናገረች። ኦኬ እንግዲህ እኔና አንቺ አሁን እንደዚህ ከሆነ ማስተካከል ያለብሽ መኖር ያለብን ነገር ካለ አብረን መኖር አለብን አልኳት። ይሄንን ፊት ለፊት አንስታ ባወራችሁ ነው የምመሰክርላችሁ። ኦኬ ከዚህ በኋላ ያለው ነገር ምንድነው የሆነው? ልክ እኔ ጋራ ሆና ይደውላል፣ ስልክ ይደወላል። ማን እንደሆነ አትነግረኝም። ከዛ ተመልሳ ሄደች። ስትሄድ እዛ ሀገር የምትኖርበት ቦታ አብሯት የሚኖር አንድ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ከባሏ ጋር ትኖራለች። ሰኞ ማታ ስራ ትገባለች። ማክሰኞ፣ ሮብ የምትኖረው ለአምስት አንድ ቤት ውስጥ ነው የሚኖሩ። እንደዛ አይነት ኑሮ ነው የሚኖሩ። ይህን ለመጀመሪያ የሄደችበት ቀን ነገረችኝ፣ አሳየችኝ። ከዛ በኋላ ያለው ነገር ልክ እንደሄደች ስልኳን ሁሉ ነገሯን ሪሙቭ ነው ያደረገችው። ማለት ዲሌት አደረገች። ከኔ ጋር ያላት የትኛውም ኮሚኒኬሽን ቆመዋል። ምንድን ነው ያደረግኩት? እኔ እቺ ሴት ለመጀመሪያ ጊዜ በህይወቴ ውስጥ እንደዛ ከማድረጋችን እንደዚህ አይነት ክፍተት ውስጥ ከመውጣታችን በፊት እቺ ሴት ከፍተኛ የሆነ ትናንትም ሰምታችሁታል ተጽዕኖ የአጋንን ተጽዕኖ ስለነበረባት እንጸልይላታለን። ባይዘዌ በዚህም መንገድ ውስጥ ሆኜ ነው በክፍተቶቼ ነው ችግሮች የተፈጠሩት። ይሄንን ነገር ለማረም በእግዚአብሔር ፊት ከሄደች እና ከዘጋች በኋላ ሁሉ ነገሬን አስተካክዬ ንስሐ ገብቼ ላይፌም በሌላ መንገድ ቀይሬ የመጣችበትንም መንገድ ሲነገረኝ የተነገረኝ ነገር ስለነበረ 1 2 3 ደውዬ ሳጣት ሰው አገኘው ከእሷ ጋር እዛ የምትኖር እሷ ጋር ስደውል የአጎቷን ስልክ ይሰጠኛል። የአጎቷ ልጅ እጋ
በሰው አገኛለሁ። ይሄ ነው ያጎቷ ልጅ። እሷ ናት ወደ ዱባይ የወሰደችው። ያጎቷ ልጅ ብሎ የህንድ ፎቶ ያወራታል፣ ያለውን ነገር ሁሉ ያወራታል። ማነው ይነግረኛል። ስልክ ለኔ ደውሎ አንተ ፓስተር ነህ፣ አገልጋይ ነህ፣ እቺ ሴት ያለችበትን ነገር ለኔ ዘመዴ ናት ልነግርህ ፈልጋለሁ ይለኝ። ምንድነው? እንዲህ ባላላት ምትኖረው ካሊድ ከሚባል እኔ አላውቅም። ኦኬ ካሊድ የሚባል ባል አላት፣ ልጅ ወልዳለታለች። አሁንም አብረው ነው እየኖሩ ያሉት። የማታውቀው ነገር ካለ እንድታውቅ ስለምፈልግ ነው ይሄንን ነገር የነገረኝ። ነግረውት ነው እዛ ከሷ ጋር ያሉ የመጀመሪያ ጊዜ እንደሄደች አካባቢ አንድ ሁለቴ ስደዋወል ያሰሙ ሰዎች ስልኳን አግኝቶ እንደዘጋች ስላወቁ አገናኝተው ነው። ሰውየው ዘመዷ ስለሆነ ላይፏንም ስለሚያውቅ ከማንም ጋር የማትግባባ ከማንም ጋር ላይፍ የሌላት ሴት ናት እና እጅግ በጣም ከባድ ሴት ናት እና የመጀመሪያው ጊዜ ስትመጣ ነው ባይዞ እየዋሸች እንጂ አጋንንት የወጣላት የመጣች ጊዜ ነው። እኛንን ግንኙነት ሳንጀምር በፊት በነበረን ህብረት አብረን ይሄን ሁሉ ነገረችን። በኋላ በጸሎት ስለነበርን የወጣላት አጋንንት። እቺ ሴት ከዚህ አርነት ከወጣች በኋላ የተፈጠረው ልክ ስትመለስ በነበረችበት ነው የቀጠለችው። የነበረችበት ህይወት ውስጥ ነው የተመለሰችው። እኔ ደነገጥኩኝ በጣም። ምንድን ነው የሆንኩት? አንደኛ የነበረብኝ ውጥረት ነበረ። ይሄን ነገር አብረን የምንኖር ከሆነ ያለንን ነገር አስተካክለን በጌታ ፊት ንስሐ ገብተን ህይወታችንን በትክክለኛ መንገድ እንመራለን። ይህንን ያወራኋት። በፍጹም ይሄን ዘግታ ነው ሄደችው። ስትሄድ ወደ ባሏ ነው የተመለሰችው። እዛ እያለች ተለያየን ማለት ነው። ተደዋውለንም አናውቅም፣ ተገናኝተንም አናውቅም። ስትመለስ እኔ እንዳልኳችሁ ረስቻታለሁ። ከኔ ጋር ምንም አይነት ህብረት የላትም። መንገዴን አስተካክያለሁ። ከእግዚአብሔር ጋር መንገዴን ጨርሻለሁ። ከተመለስኩ በኋላ ራሴ በነበረው በቲክቶክም በነበረው አገልግሎቴን እቀጠልኩኝ። የት እንዳለች አላውቅም፣ ምን ላይ እንዳለች አላውቅም። ከልጁ ጋር ካወራም በኋላ ዘግቼዋለሁ ሁሉን ነገር። ዲሴምበር ላይ 2019 ዲሴምበር መታ ደወለች። መታ ስትደውል አርግዣለሁ ልወልድ ነው የመጣሁት አለች። በተመለሰች በ8 ወሯ ለመውለድ መጣች ማለት ነው። አሁን ተወለዱ የሚባሉ ልጆች የ8 ወር ልጆች ናቸው። የነገር ከኔ ጋር መታገኟት እኔ 8 ወር ነው። ከኔ ጋር ተመልሳ ከሄደች በኋላ ትኑር ትሙት የማውቀው ነገር ነው። ግን ትዳሯ ላይ እንዳለች አውቃለሁ። ትዳሯ ላይ እንዳለች ያወቅኩት የነገረኝ ያጎቷ ልጅ ነው። አሁን ያሳየኋችሁ ፎቶ ነው። እና እንድትቀብረኝ ይፈልጋለሁ። እንዴት እንዳረገዝሽ ካወቅሽ አልነገርሽኝም። እኔም አላውቅም። ምንድነው እኔ አሁን ከዛ በኋላ እንግዲህ አሁን እኔ ምንድነው የወሰንኩት? ላይፌን ዲስትሮይ አድርጋዋለች። አገልግሎቴን ተመቷል። በዛን ጊዜ ራሴን ማዳን አለብኝ። የተነሳሁት አሁን ከአገልግሎት ይልቅ ልጆቼን ልለውጥና ለልጆቼ ልሆን ወደሚችል ነገር መግባት አለብኝ የሚል ዲሲሽን ላይ ነው የደረስኩት እና ከሀገር መውጣት አለብኝ። ከሀገር ለመውጣት ደግሞ ያለኝ አማራጭ አንዱና መንገዱ ያ ነው። በቃ በዚህ መካከል ከዚህ ሴትዮ ጋር አሁን የእሷን የማርገዟን ምናምን ለመውለድ መምጣቷ እዚህ ጋር ሆኖ ሰኔና ሐምሌ አካባቢ እቺ ሄለን የምትባለው አስራቴ
እስጢፋኖስ የምትባለው ስሟን ሄለን እያለች የምትጠራ በተደጋጋሚ ስልኬ ላይ ትደውላለች። ያው ከላይቭ በወረድኩ ቁጥር ትደውላለች። እና ብዙ ታወራኛለች። አንድ ቀን በንግግር ውስጥ እዚህ ሀገር መኖር አልፈልግም፣ ከቻልሽ ወረቀት ላኪ ስላል አይ ወረቀት ካላወራው ይዘጋል። በጋብቻ ብቻ ነው ሊሆን የሚችል። ካሽላቤ ኩኒ አቱ ኩኒ ይዘጋዋል ከውስጥ ብቻ ከሆነ እና በመቀራረብ ንግግር ውስጥ ስለነበር ብዙ ሞከረች ወደ ፍቅር። አሁን ሰው አምጥቼለት ምናምን ይሄ ድራማ ነው፣ ይሄ ዝም ብሎ ተራውሬ ነው። ለእኔ እሷ የምታመጣልኝም ሰው የለም እና መጥቼ ልይና ያለውን ነገር ተነጋግረን በዛውም ቤተሰብ አይቼ ልመለሳለች። መጣች ውዶች አብትሽ በራሷ ጊዜ በራሷ መንገድ አንድ ቀን ተገናኘን። ቁጭ ብለን ያወራ ነው፣ ተለያየን፣ ሄደች። ሴፕቴምበር ላይ መጣች። ሁለት ነገር ተነጋገርን። ሀብትሽ ምስል ስለሚታይ እኮ ችግር የለም። እሱ ኔትወርክ እኔ እዛ ሀገር አገልጋይ ነኝ አለች። እዛ ያሉት አገልጋዮች የሚጠሩት እህታቸውን እያገቡ ወንድማቸውን እያገቡ መሪዎች እኛ እንደዚህ እንዳናረግ ይከለክሉናል። የመሪዎች ስም እያጠፋ ነው ስሙ። ለማንም ይህም መንገር የለብህም። አንድ ነገር ልተባበር እችላለሁ፣ በገንዘብ ወስድሃለሁ፣ እዛ ሰርተ ትከፍለኛለህ። እኔና አንተ ግን እዚህ በህጋዊ መንገድ ኢሚግሬሽን ሊያሳምን የሚችል ነገር አድርገን ነው የምትሄደው አለች። ኦኬ ብታረጊልኝን ነገር አድርጊልኝ፣ እኔ ግን ከዚህ ሀገር መውጣት አለብኝ። መክፈል ያለብኝን ዋጋ ከፍላለሁ። እዚህ ሀገር ያለኝን አገልግሎት መንገዴን ከዚች ከዱባይ ከመጣች አጋንንት ጋራ ከተገናኘን በኋላ የደከምኩባቸው ጉዳዮች ስለነበሩ ይሄን ነገር ለመለወጥ ይሄን መንገድ መርጬ ስለነበር ከሀገር የመውጣት መርጬ ስለነበር ገባሁበት። ሰፕቴምበር አካባቢ መጣች፣ ተጋባን። ስንጋባ ፎቶ ተነስተን በትክክለኛው እንደውም አሁን ትላንትና ታሳየው የነበረው ትልቁ አልበም እንደዚህ የተቀመጠው ምናምን ለማሳመን እዛ ስትሄድ እንዳገባች ለማስመሰል እዛ ላሉት ጋብቻ ላይ ሆና ለትዳር እንደመጣች። ከዛ ግን ወደ እኔ ስትመጣ እሷ ጋር የነበረ ባል በእምነት የሚባል ባል አላት ማለት አብሯት የነበረ ከራሷ አፍ ነው የሰማሁት። እዛው ቸርች ውስጥ አስረግዞ የ3 ወር ሴት አጋብተው በሱን እንዴት ነው የመጣችው? ፕሮግራም ራሱ አላረግንም ሰፕቴምበር ለመጋባት መጣች። የተጠዳደፈ ፕሮግራም አረገች። እዛው ቁጭ ብለን ከቤተ ክርስቲያን ደወሉላትና እንትና አገባች። በእምነት የሚባለው አገባ። ማንን አገባ? እንትናን። የ3 ወር እርጉዝ ነው፣ ተሯሩጠን ያጋባ ነው ሳያዋርደን ምናምን ይባባላሉ የሰሙ ከኔ ፕሮግራም በኋላ እቺ ሴት ተመልሳ ሄደች። ኢሚግሬሽን የምገባበት ጊዜ ደረሰ። ኢሚግሬሽን ስገባ አንድ ነገር አለችኝ። በሕያው አምላክ በእግዚአብሔር ፊት ነው የምነግራችሁ። ሀብትሽ እያወራ ችግር የለም። ባል አብረዋት የነበሩ 5 ባሎች አሉ። 6ኛ ነኝ እኔ። የመጀመሪያ ባሏ የልጇ አባት ነው። ባይዘው ሄለን አያት ናት። ሄለን የምትባሎች አስራቴ እስጢፋኖስ አያት ናት። እና እኔ ወደዛ ሀገር ስገባ የ31 ዓመት ልጅ አላት። ያቺ 31 ዓመት ልጅ 2 ልጆች ወልዳለች። አንድ ጊዜ
ሚውት አድርጎ ሚስቱን እያወራ ነው። እሺ ስትል ተሰማ እሱን ኢትዮጵያን የተለያዩት ከሱ ጋር ኢትዮጵያን የተለያዩት እሱ ሞቷል። ከዛ በኋላ እንግዲህ በገንዘብ 3 ጊዜ ከዚህ ወስዳለች። እዛ ያገባችው ቅድም ያልኳችሁ ሰው አለ። በዚህ ሁሉ ነገር ውስጥ ያለች ሴት ናት። እንግዲህ ኢሚግሬሽን ስትገባ አብረዋት ከነበሩት ባሎች ጋር ለምን አልኖርሽም ቢሉ እነሱ ልጅ ሪፖርት እያደረጉበት ነው። ኔትወርክ እምቢ አለው አደረቀው። አሁን አውራ እስኪ ለቀው። ለምን እኔ ልጅ አልፍ መኖር ነው እኔና አንቺ እኮ አብረን ለመኖር ግን ውሸት ግን ስሙ ዝወ ክርስቲያን ውሸት ኔትወርክ ያዘው። አይገርምሽም? ታፕታፕ ስለማያደርጉለት ታፕታፕ የለውም ብዙና እንዲህ ኔትወርክ ይዞታል። አሁን ደግሞ የማን ልጅ ስድብ ስለበዛ ኮመንት አጥፍተዋል። እንዴት ማቀው ነገር የለም። 7 ወር ድረስ ማቀው ነገር የለም። ከ7 ወር በኋላ ነው ያወቅኩት። 7 ወር ሙሉ ወዲሽ ውስጥ ያለውን ነገር አታውቂም? አላውቅም። ከኔ ጋር የመጣሽው ሴፕቴምበር ማን ነው ኤፕሪል ነው። ኦኬ 8 ወር ነው። አሁን ስትወልድ 8 ወር ላይ ነው የወለደችው። ይህንን ነገር ስታነሳ እኔ ይህንን ነገር አላውቀውም አልኳት። የምታነሹን ነገር እኔ አላውቀውም። መልስም ለዚህ ነገር መስጠት አልችልም። አሁንም እንድትረዳኝ ነው። ምንድን ነው የምረዳሽ? ምንድን ነው የማግዝሽ? ማንም አጠገቤ የለም። ከማንም ጋር አይደለም ያለሁት። እስከወልድ ድረስ ብቻ ብላ ያንን የምታዩትን ፎቶ ዱለት አማረኝ ስትል ዱለት ቤት ወስዳ ዱለት ስትበላ የምትነሳው ሳበኝ ትላለች፣ ፎቶ ታነሳኛለች። የሆነ ነገር ትላለች፣ የሆነ ነገር ታደርጋለች። እነዚህን ሁሉ ነገሮች ቅሊት በጊዜው ከሷ ጋር ከዛን ጊዜ ጀምሮ ምንም አይነት ግንኙነት አልነበረንም። እነዛ ሁሉ ነገሮች ሰው ይዤ የማድርበት ቤት ነበር። ከቢጃማ ጋር የምታሳየው ምንም አይነት ህብረትም ግንኙነትም የለም። ተመልሳ መታ ያደረገችው ምንድን ነው? የኔን ስራ ለማበላሸት ነው የተነሳችው። እንደተነሳች 1 ወር አስቀምጣ 1 ወር ተቀምጣ ልጆቹን እናቷ ላይ ተላቸው መጀመሪያ ላይ ነው ልጇን ይዛ ይላት ነበር። እናት የላትም ብለዋል ነበር እንዴ? ከእናቷ ጋር አስታርቃቸው አብረው እየኖሩ ነው። ሁለቱን ህፃናት ለትዳሯ ተመለሰች። ውሸት ሲጋጭ በዚህ የሚያውቁ ሰዎች አሉ። በእኔና በሷ መካከል ያን ጊዜ የሚያውቁ ሰዎች ይህን ጥያቄ ሲጠይቁኝ የመለስኩላቸው ነገር ይህንን ነገር እኔ አላውቀው የራሷ ላይ ይህን ነገር ባትቀበል በዘመን አገልግሎትም ሁሉ ነገርም ይመታላለች። ሰው ሆነ አትቀጥል። በዚህ አንድ አይነት ዛቻ ሲዝቱብኝ የኖሩ ሰዎች ቢኖሩ እነዚህ ሰዎች ናቸው። ድምፅ አሰማችኋለሁ። እኔ ደግሞ ከሀገር መውጣት አለብኝ። የነበርኩበት ውጥረት ነበረ። እነዚህ ነገሮች አንድ ላይ ተነጋግረው ይሁን እንዴት በማላውቀው መንገድ የሚጫወቱት ድራማ ነበረ፣ እየሰሩ ያሉት ነገር ነበረ። ስለዚህ የተፈጠረውን ነገር እነሱ በዚያ ሰራዊት በዚያ ሰዓት ያንን ነገር በዛ መንገድ ጨርሳ ነው ተመልሳ ሄደችው። ስትመለስ ኑሮዋ ላይ ነው የገባችው። ሰውየው አሁን ተረዳ። አሁንም ያለችበት መንገድ ይሄ ነው፣ ህይወቷ ይሄ ነው ብሎ ያወራኛል። ከልጇ ጋር አትግባባም፣ ከእናቷ ጋር አትግባባም። ይሄ የራሷ ህይወት ነው። ምን አገባ? ቤተሰቦቹን አውቃቸዋለሁ የምትለው እኔ ከእናቴ ልጅ ከእህቴ ጋር ነው የምኖር የነበረው። ከቤቴ ከፈረሰ
በኋላ ጦር ኃይሎች ከእህቴ ጋር ነው የምኖረው። እቤት ሲሆን ሲደውሉ ሰላም እንዲሉ ሲሰጣቸው ነው የምታውቀው እንጂ ማንንም አታውቅም። የእናቴ ልጅ አንድ ወንድ ልጅ እና እህቴን ታውቃቸዋለሁ። ቤተሰቦቹ ምናምን የምትለው ምንም የምታውቀው ነገር የለም። ማንም የሚያውቃት ነገር የለም። በዚህ መንገድ እኛ በዛ መንገድ ነው ነገሮቹ ወደ ሌላ ነገር የቱት ሰው ወደ ስዊድኑ ስመጣ ግንቦት 10 በኢትዮጵያ ግንቦት 1 ስዊድን ገባ። ስዊድን ስገባ የመጀመሪያ የተቀበለኝ ነገር አንድ ሳምንት ባልሞላ ጊዜ ውስጥ ኢትዮጵያ የነበረውን ነገር ሁሉ ስሰማ የነበረው ነገሮች እንዲስተካከሉ ነው። እዚህ ስትመጣ ሁሉን ነገር ታውቃለህ። እኔ 27 ዓመት እንግዲህ ያን ጊዜ ወደ 20 ስንት ዓመት እንደሆነ አላውቅም 22 23 አካባቢ ነው ኖር ያለው ሴልክ እኔን ነው የሚሰሩ ውጥ ወይ ኮሜንት ክፈትልን ኮሜንት ሰው ሀሳብ ይስጥ። እኔም ጥያቄዎቼ እንዲያስታውሱኝ ክፈተው ኮሜንት። በማጥፋት እንደምትከሰስ ወጥ እዚህ ስዊድን ሀገር ቆይ ዝም በይና እንስማ እናቴ። ቆይ ነጥብ እችን በአጭሩ ልጨርስ። የዚህ ሴትዮ ወልጄለታለሁ ልጅ አለው ምናምን የምትለው የራሷ ውስጧ ያለው አጋንንት ልክ አጋንንት ሲወጣልኝ እሱ ከኔ ጋር ቆመ። እሱ ሚዲያ ላይ እየተጫወተችው ያለው ታሪክ ስለሆነ በዛ መንገድ የሚመለከተኝ ይልቅ ከኔ ስጸልይላት የወጣላት አጋንንት አለ። ከዛ በኋላ ከሄደች በኋላ ያለው ነገር በዛ ነው የተዘጋው። ምንም ግንኙነት አልነበረንም። ከአገልግሎቴ ውጥረት የተነሳ ግን ቻሌንጅ ውስጥ ስለነበርኩ መውጣት ነበረብኝ። ግንቦት 10 ላይ ወጣው ከዛ ሀገር 2019 ወጣው። ስዊድን ስገባ ስዊድን ያለው ሌላ ታሪክ ሌላ ዓለም የተሰጠኝ ፈቃድ ይዤ ነው የገባሁት። ስንነጋገር ከተነገረኝ ነገር አንዱ እዛ እንደምትኖረው አይደለም። እዚህ የምልህን ትሰማለህ፣ የምልህን ታረጋለህ፣ ካልሆነ ላስቲክ ፌስታልህን ይዘህ ትመለሳለህ። የ2 ዓመት ፈቃድ ተሰጥቷል። የምትኖረው ከኔ ስር ነው። ኦኬ። ስልክ በራሷ ስም አወጣች። ስልኬም በራሷ ስም አወጣች። ማንንም አልተዋወቅም፣ ማንንም አላገኝም፣ ከማንም ጋር አላወራም። ከማንም ጋር ግንኙነት የለኝም። ከሷ ጋር ነው ማወራ። የምጠይቃት የትኛውም ነገር በመሰላትና በመሰላት መንገድ ነው የምትሄደው። ይህንን ነገር እየተጫወተች ትንሽ እንደሄድን 1 ዓመት ወረቀቱ ሊያልቅ 5 ወር ሲቀረው ከቤት ውጣ አለችኝ። በምንድን ነው ከቤት ውጣ አለችኝ? አንድ ቀን ከተነጋገርን 29 ቀን አናወራም ቤት ውስጥ በሕያው አምላክ ፊት። ወጥቼ የምሄድበት የማደርገው ምንም ነገር የለም። ስንገባ የተዋዋልነው ውል ሰርቶ መክፈል ነው። ከገባው በኋላ ግን ሌላ መንገድ ነው። ትዳር ነው ብለህ የመጣኸው ትዳር ውስጥ ነው የምትኖረው። ለመመለስ ከአንዴ 2 ያሰብኩ። እዛ ሀገር ያሉ ሰዎች ግን ያንን መንገድ ቢያንስ ብዙ ሰዎች በዚህ መንገድ ነው ወደዚህ ሀገር የሚመጡ፣ ወደ ውጭ የሚወጡ ሰዎች በተለያየ መንገድ ነው። እህቱን አግብቶ የሚመጣ አለ፣ በተለያየ ውሸት የሚመጡ አለ። እነዚህ ነገሮች ፐርማነንት እስክታገኝ ድረስ ነገሮችን በዚህ መንገድ የሚለው ነገር እየበረታ መጣ። ወረቀቱ ልክ ሊያልቅ 5 ወር ሲቀረው ቤት ውስጥ በተፈጠረ አለመግባባት ዲሴምበር 20 ከቤት ወጣሁኝ። የት እንደሚሄድ አላውቅም፣ ማን ጋር እንደሚሄድ አላውቅም። ከቤት ወጥቼ ነው የሄድኩት። የምታስፈራራበት አንዱ ነገር ፖሊስ አመጣብሃለሁ፣ ፖሊስ እጠራብሃለሁ ትላለች። ቤት ውስጥ ባለ
እንደ በሽተኛ ከመሬት ተነስታ በሌሊት ራሷን የሆነ ነገር አድርጋ የሆነ ነገር እንደምታረገኝ ነው የምታረግ። በጣም ነው የምታስፈራራኝ። ማንንም የማውቀው ሰው የለም ማገኘው። ቸርች የሚባለው ነገር ከቸርች የተሰበሰቡት ሰዎች ሁላቸውም ማለት ነው የተሰበሰቡት ከቤተ ክርስቲያን ተገንጥለው የወጡ ነው። ፓስተር አይደለም፣ መሪ አይደለም። ሰውየው ልጁን ደፍሮ ከቤተ ክርስቲያን የተባረረ ነው። ፓስተር ተብዬው ትናንትና ስትጠራው ነበር። አብርሃም ጨቡዴ የሚባል በፍርድ ቤት የሚታወቅ ሁሉም እንዳለ ክሪሚናል ከቸርች የተባረረ ተሰብስበው ቡድን የሚፈጠሩ 8 እና 9 ሰው የሚሆኑ ናቸው። እነዚህ ናቸው። በእነዚህ ውስጥ ነው እንግዲህ ቸርች ብላ የምታገለግል የነበረው። ማንንም ማናገር አልችልም። ከኔ ይልቅ እሷ ነው የሚሰማት። ከእሷ ጋር ነው የኖሩት። እሷ የምትለው ነው ሁሉም እውነት። በምንም ነገር ብዙ የሚሰማ ነገር የለም። ክፍተቶቹ እየሰፉ መጡ። ከቤት ስባረር ስራም ጀምሬ ስለነበር ሰው ቤት አንድ ወንድም ቤት ኤርትራ ቤት ገባው። ከሱ ጋር እየኖርኩ ምን ይሆናል ወረቀቴን የማሳድስበት ጊዜ ሲደርስ በአንድ ነገር መስማማት አለብን። እኔ እናንተ በአንድ ነገር መስማማት አለብን። ምን ከፍልሻለሁ ነው ያልከኝ? ገንዘቤን መክፈል ትጀምራለህ። እሺ እከፍላለሁ። እኔና አንቺ ባልና ሚስት አይደለንም። አብረን ባሳለፍናቸው ጊዜዎች አጥፍቻለሁ። ያጠፋሁት የእግዚአብሔርን መንገድ ረግጬ አንድ ነገር ለማጥፋት ሌላ ነገር ስረግጥ እንደዚህ አይነት ነገር ውስጥ ገብቻለሁ። ከእግዚአብሔር ጋር ያለኝን ነገር በሙሉ አጥፍተሽብኛል። በያው አምላክ ፊት እልም ያለች ዱርዬ ይሄ ነው የማይባል ነገር ውስጥ የምትኖር ሱሰኛ ሴት ናት። ሀዲሽ ቤት ውስጥ እንደዚህ ድር የሚል ነገር የምታጨስ ማለት ነው። ያጠፋሁት ከቤት እኔ ነኝ አውጥቼ የጣልኩት። በብርድ ከተማ ምድሪቱ ላይ ብርድ ስላለ በብርድ ምክንያት እዛ መጠጥ ማለት ምንም ማለት አይደለም ለነሱ። ይህን ነገር ለአንድ ሰው ብታወራ አዋርዳለሁ፣ ትዋርዳለህ። አገልግሎት ብለህ እንዳትቀጥል ነው ማድረግ። ነፍሴ ተጨነቀች። ገንዘብ ለመክፈል ተወያየው። ገንዘቡን ለመክፈል እየሰራው ከተማ መቀየር አለብኝ ብዬ ብድግ ብዬ የቴርኩኝ ኪሩና የሚባል 1000 ኪሎ ሜትር -26 እስከ 30 የሚቀዘቅዝ ቅዝቃዜ በረዶ እየሰራው ለእሷ ገንዘብ ልካለሁ። ደረሰኙን አሳያችኋለሁ። ለትልኬው ነበር ታዩታላችሁ። ከባንክ ወደ ባንክ ነው የምከፍለው። ከባንክ ወደ ባንክ። ለምንድን ነው ወደ ቤት ውስጥ ጠብ የተፈጠረው? ገና ስራ ከመጀመሪያ እንደዚህ ያለች ባንክ ገንዘብ አንድ ላይ ይሆናል። እኔ ላይ 950 ሺህ ብር የዚህ ሀገር ብድር አለ። እህቶቼን ያመጣሁበት እዚህ ቤት ዕዳ አለብኝ። ይህንን ዕዳ ከከፈልን በኋላ ነው የቀረውን ሳንቲም የምንካፈለው ስትለኝ፣ እንዴት ያልበላሁትን እከፍላለሁ? የመጣሁት እኮ ገንዘብ ከፍላለሁ ሰርቼ ብዬ ነው። ገንዘብ ልክፈልሽ። ይሄ ነው ጦርነት። አሁን ይሄ ሲነሳ ምንድነው የተደረገው? ኦኬ ይሄንን ማታረቅ ከሆነ ገንዘቡን መክፈል አለብን። ገንዘብ መክፈል አለብን። እናንተ ትዳር የሚባል ነገር የለም። እኔ ድሮም ለትዳር አልመጣሁም፣ ለፍቅር አልመጣሁም። ለማምለጥ ችግሬን ለማምለጥ ልጆቼን ለማገዝ ነው የወጣሁት። ሌላ ነገር ውስጥ አይደለም የገባሁት። ልጆቼን ለማገዝ ራሴን ለመለወጥ ነው የመጣሁት። ሰርቼ እከፍልሻለሁ። ይህንን ተዋውለን ወረቀት የሚታደስበት ጊዜ ደረሰ። በሽማግሌ ተደርጎ ሰው በመሀል ገብተው አሁን ቅድም ያልኳችሁ ጋንግስተሮች ገብተው በመሀል አስፈርመው ለወረቀት ያስፈርማል። ፎቶ ተነሱ ተብለን ፎቶ የአብሮ ኢሚግሬሽን የምትሞላ ፎርም አለ። ፎርም ከሞላ በኋላ ማስረጃ ታቀርባለህ። አብረን ለመሆን አብሮ የሚያሳይ ፎቶ አንዳንድ ቦታ ላይ የተነሱ ፎቶዎችን አርገላ የ1 ዓመት ከ7 ወር ቪዛ ተሰጠኝ። እየከፈልኳት ልክ ሲጨርስ ገንዘቡን ከፍዬ ልክ ሲጨርስ
አበላሻለሁ አለች። ልክ ከኪሩና መጥቼ ቤት ተከራይቼ ወረቀት ላሳድስ ስጠይቃ አንተ ወደ ሀገርህ ነው መመለስ ያለብህ፣ ሀገርህ ተመልሰ ቂጣ ስትበላ ማየት ነው የምፈልገው አለች። ለምን ወሰድሽ ገንዘብ ከፍዬሻለሁ፣ ባልሽ አይደለሁም፣ በምንም ግንኙነት የለንም። 1 አመት ከምናምን ነው እዛ ቤት ውስጥ የቆየሁት። 1 አመት ከ2 ወር 3 ወር ነው የቆየሁት። በዚህ 1 አመት ከ3 ወር እኔና እሷ 1 ወር አብረን አልኖርም። 1 ወር ቢቆጠር ይሄ በእግዚአብሔር ፊት በሚያውቁኝም ሰዎች ፊት ነው የማወራ። ይሄ ሁሉ የጦርነት መንገድ ከመሬት ተነስታ ነው እንደታመመ ሰው የምትሆን። የራሷ የሆነ ችግር ያለባት የአእምሮ ችግር ያለባት ሴት ናት። ጤናዋ ችግር አለበት። ግንኙነቶቻችን ሁሉ አብሮ የሚያስኬድ አይደለም። በምንም ከገንዘቡ በኋላ እኔ ገንዘብ ከፍዬ ከዚህ ነገር ነፃ መውጣት ስለማምንበት ክፍያ መክፈል ጀመር። ያንን ሲጨርስ ለማደስ ሲቀረኝ እንዲህ አይነት ነገር ጀመረች። ይህንን ነገር ስትጀምር አሁን ማረገው ነገር ግራ ገባኝ። ገንዘብም ሰጥቼ ስትፈልግ ባል ሆና ሚስት ሆና ስልኬ ተበርብሮ ማንጋ ወራ ከማጋር ተደወለ። ቲክቶክ ላይ ያገለግላለሁ። ቲክቶኬን ሙሉ ለሙሉ ከእጄ ተቀብለ ነው ፌስቡኬን ሙሉ ለሙሉ ከእጄ ተቀብለ ደልታው አዲስ ነው ያወጣው። ኔትወርክ አዲስ ነው ያወጣው። አዲስ ነው ያወጣው። አዲስ ነው ያወጣው። አዲስ ነው ያወጣው። ኔትወርክ እያስቸገረው ነው። ፌስቡኩን የደለተችበት እየተጀናጀነ አስቸግሯል። ስሚ ሪከርድ ብታረግ ሙሉ ስሟን ስለጠራ መክሰስ ትችላለች። አይደለም እሷ ሙሉ ቸርች ሙሉ የስቶክሆልም ቸርች ለምን የተለያየ ቦታ እየሄደ አገልግሏት ሚስት ተብላ እነሱም ይከሳሉ። በስም ማጥፋት ይከሰሳል። የሁሉንም ስም እንትን ብለዋልና ስም ሜንሽን አድርጓል። ብዙ ሰው ሜንሽን አድርጓል። በጣም የተለያየ ቤተክርስቲያን እየሄደ ነው ያገለገለው። ለምን እሷ ሚስት ስለሆነች እሱ ባል ስለሆነ ፓስተር ተልዩ አዶን ለምን እንዳለ አላውቅም። ማለት ቲክታክ መንደር ውስጥ በጣም እየወረድክ ነው። ጀስት በማይመለከት ጉዳይ ባትገባ ወይ ከእንደገና እንትን ልበለው ኔትወርክ አይተሽቴ ሻሎም ሰጋና ይዞታል። ኔትወርክ አፕሽ ታፕታፕ ስለማያደርጉለት አይሰራለትም። አንተ የሞኝነቱ ብዛት ወረቀት ሳይኖረው የሰው ስም ይጠራል። አንተ ኢሮፕ ቁጭ ብሎ ስም እየጠራ እንትን ይላል። አያለማወቅ እንዳለ ማስረጃ እንትኑ ስላላት ያው እንግዲህ የሰው ቀን ነው ዘሽ የወለድሽው በ8 ወር እየተባልሽ ነው ተራይ አቲታ አለች ግን አለች ተቀላቀ ወይ ስማ ሀብትሽ ወይ እንዲህ አይነት ሳቅ እየሳቅ ላይ ታስጨፍርብናል አይደል? ባይ ዘ ዌይ ወይኔ ሴፍ እንዴት ይደፈጥ ከሞላ ጎደል ኦን ኤንድ ጋር ለምን ተለያየ? ሊስን ኦን ኤንድ ሆኜ ሰምቻለሁ። ከሰማኋቸው ነገሮች ሁሉ መልስ የሚሆንልህን ነገር አታች አድርጌ ዋትስአፕህ ላይ ልኬልሃለሁ። ሲገባ አይቻለሁ። ያው መክፈት ስላልቻልኩ ነው። ይሄንን መመለስ አይችልም። አሁን ለተናገረው ነገር ኤግዛክትሊ ስፔሲፊክሊ መልስ ሰጥቻለሁ። ለአንተ ላክለት፣ እሱ ላክለት ከዚህ መውጣት ከቻለ ምንድን ነው መቼ ከአንቺ ጋራ
ተገናኝቶ መቼ እንትኑን እንደፈለቀ ነው የሚያልከው ከማርታ ወንድሜ ወደ አንቺ እኮ ነው አሁን ያው ተመስገን ያለው ያጎቷ ልጅ አጎቷ ያለው እኮ ተመስገን ማለት ወንድሜ ነው፣ ታናሽ ወንድሜ ነው። እኔ ነኝ ያመጣሁት እዚህ ሀገር እና እንደዚህ አይነት ኮሚኒኬሽን የላቸውም። እኛ ቤት አይሆንም እንደዚህ ተሳስተህ አጥር ስትነካ አይቀበሉህም፣ እንኳን አሳልፈው ደጅ ሊሰጡ። ኤኒዌይስ አሁን እኛ አላማችን አንድ ነው እንደተናገርኩት። ይሄንን መናገሩ በጣም ጥሩ ነገር ነው። መንገድን የሰጠን እግዚአብሔር ይባርከው። ያው የገጠምነው ከሰው ጋር ባይሆንም ግን ደግሞ ፍጻሜ ያለው ብዬ ተስፋ አድርጋለሁ። ይሰማል አይደል? አንቺ ላይ እኔ ነኝ ያስወጣሁት እያለ ነው እና በጣም ጥሩ ነገር ነው የተናገረው። ሂዝ ራይት። የተናገረው ነገር በጠቅላላ እሱ ውስጥ ያለውን ነገር ነው። ኢን ሪያሊቲው ዓለም ላይ ግን እኛ ጋር እውነት አለ። ኦኬ ስሙ ይኸውልሽ ከአንቺ ሀገር እየደወሉ ለምን ተዋሻለህ ታርቃ አይደል ምናምን ይሉታል። ከሄለና ኦኬ ቆይ እኔ አንድ ወደዛ ልጅ መሰለኝ ሪከርድ አድርጉ ይጠቅማችኋል። አዎ በጣም እንዳልኳችሁ 2 ክፍል ቤት ነው ያላት። ሁለቱንም አከራይታ ሶፋ ላይ ነው የምትተኛ፣ ሳሎን ሶፋ ላይ ነው የምትኖረው። ኢየሱስ ስም አሜተኛ ወንድ ያን አንዱን ክፍል ተከራይቼ ገንዘቤን እየከፈልኩ እኖራለሁ። ሌላኛው ክፍል ሌላ ወንድ አለ። እንደዚህ ነው ስራ ስሰራ። ከዛ በኋላ ወደ ትምህርት ቤት ገባው። ትምህርት ቤት የሙያ ትምህርት ተማርኩኝ። ምንም ግንኙነት የለንም። የራሴን እንጀራ ነው የምበላው፣ የራሴን ስራ ነው የምሰራው፣ የራሴን ቤት ኪራይ ነው የምከፍል፣ ራሴን አስተዳድሬ ነው የምኖር። እዛ ቤት ውስጥ ምንም ግንኙነት የለንም። ጨርሰናል። በዚህ መካከል ነው እንግዲህ ከውዷ ባለቤቴ ጋር የተገናኙት። እዛው ምንም ህብረት የለንም፣ ምንም ግንኙነት የለንም። ለሊቱን ሙሉ ስልክ በፈለግኩት ሰዓት ደውላ በፈለግኩት ጊዜ ደውዬ የምናወራው ከኔ ጋራ አስራቴ እስጢፋኖስ ምንም አይነት የትዳር ህይወት የለም። ይኸው ስሟን ጠርቷል። ሪከርድ አድርጉ። ለችግሬ ነው፣ ልጆቼን ለማሳደግ ነው። አንዴ ገንዘብ ትላለች፣ አንዴ ባል ትላለች። እንዲሁ አፒውስ ስታደርገኝ ነው የኖረችው። እንዲሁ ግራ ስታጋባኝ ነው የምለው። ወይ ወደ ሀገር ያልተመለስኩ፣ ወይ ህይወቴ ያልተለወጠም ምንትቼ፣ ወይ ልጆቼን አልወሰድኩም። ከምንም ነው ያደረገች። ውሸቱን አስራቴ አይደለም ስሟ። አንድ ጊዜ የተፈጠረውን ልንገራችሁ፣ በጣም የሚገርማችሁ። ተከራይቼ የምኖርበት ቤት ውስጥ ያከራቼ የችለትን ሰውዬ በምን እንደተጣሉ አላውቅም። እኔ ከቤት ከወጣሁ በኋላ ባለቤቴ ቤት ውስጥ አለ እንዳይደበድብ ብላ ለሷ ላግዝ ሄጄ ልገላግል ሄጄ ማን ከየት ነው የመጣው ብሎ በስካር የደበደበኝ ሳላውቀው ምንም ሳልጠብቅ በሷ ያስደበደበችኝ ሴት ናት። በቤቷ ውስጥ ባስቀመጠችው ወንድ። ቤቷ ሳሎን ነው የምትኖር፣ 2 ክፍል ነው ያላት። አከራይታ ነው የምትኖር። አንዱን ለኔ አንዱን ለሌላው ሽማዋ አከራይታ። አንድ ሰው ከቤት ከወጣ ሌላ ሰው ትተካለች። ላይፏ ነው ይሄ። በዚህ ኢሚግሬሽን ወረቀቱ ሳይበላሽ ፈርማ በዛ ህይወት ውስጥ እየኖርኩ እያለ እግዚአብሔር ከሰጠኝ ከዚህ ሴት ጋር ግንኙነት ጀመርኩኝ። እንዴት ጀመርክ? ለምን ጀመርክ? በምን ጀመርክ? ሌላ ታሪክ ነው እሱ። ዋና ነገር ለማውራት ማች ወይም ትዳር ላይ ሆና ትዳሯን ሽፍንፍን ያለ ነገር እኮ ነው የሚያወራው፣ ልብስብስ እያደረገ። አንድ ይሄው የጣላኝ ሰው ከተጣላኝ በኋላ በጣም በሚገርማችሁ ነገር አንድ ቪዲዮ ልኮልኝ ነበር። የምታደርገው የእናንተ ጴንጤ የምትኖረዋን ህይወት ላሳያችሁ፣ ክርስትናችሁን ላሳያችሁ ብሎ ይመልክ። እኔ ሚስቴ አይደለችም፣ አላውቃትም። ካልተጋርቱ ከሌላ ጋቱን የማውቀው ነገር የለም።
አብረው ነው የሚደንሱበትን ዳንስ ቤት አብረው ማለት ሊዝናኑ ወጥተው ራሱ የቀረጻትን ነው እንግዲህ ስም ይሄንን ነው እንግዲህ የዳንሳ ፈረስ አብረው ደክመው መጠጥ ሲጠጡ ነበር። መጠጥ መጠጣት ማለት እዛ ሀገር በተኛውበት አጠገቤ ቢራ ፎቶ ታነሳና ለማገለግላቸው ሰዎች ትልካለች። ይጠጥ እንደምጠጣ ለማሳየት አቤት ውሸት ታረጋው እንደተለያየን ካወቀች በኋላ በፊት እንደ ማስረጃ እንደ ማስፈራራ ነው የምትይዘው። እዚህ ከተማ ውስጥ አገልግሎት ብለ ለአገልግሎት ከቆም እኔ በህይወት አዋርድሃለሁ ትለኛለች። አንድ ነገር በእኔ ላይ ብትናገር አዋርድሃለሁ። እሷ ዛቻ ከዚህ ሀገር አስወጣሃለሁ። አንተ እዚህ ሀገር ከኔ ጋር እኔ እያለሁ አንተ እዚህ ሀገር አትኖር። ዛቻዋን ልነግራቸው አልችልም። የተጫነብኝን ስትረስ ልነግራቸው አልችልም። ልጆቼን ለማሳደግ ነው የወጣሁት። ህይወቴ እንዲቀየር ነው የወጣሁት። ዳንሷን ላሳያችሁ ቀርቶ ይላከልኛል ወይ የሚቀዳው ሰው የለም ለመክሰስ። እስቲ ዳንስ እቺ ነጭ ለባሿ እንኳን ደነሰች ምንም አይታይ። ራሱ ነው የቀረጻት። ያ ደግሞ ሴቶች ብቻ ናቸው ሁሉም። ኧረ አትረብሸን አቡ ዝጋ እጭ የሌለ ውሸት እኮ ነው የሌለ ራሱ እየቀረጻት ኮመንት ዘግቶ ህዝብ ንስሐ ግባ እያለው እንደገና አያፍሩም። እርሶ ብዙ ነገር እየተጻፈለት በደፈናው ኮመንት ዘግቶ ያወራል። እንዲህ ብሎ ነገር አለ እንዴ? ማንም ሰው እንዳይጠይቀው መንገድ ዘግቶ ይሄንን ቁማር ነው እንግዲህ ገንዘብ ከፍላ ለዛ ውሻ ሀብትሽ ነው እንግዲህ ብላ ስታወራ የነበረው በዚህ ህይወት ከኔ ጋር እየኖረች ነው እያጋጨችን ያለው የሚለውን ነገር ነግሮኝ ይሄንን ቪዲዮ ላከልኝ። ይሄንን ቪዲዮ ሲልክልኝ ለኔ ለምን ትልክልኛል? ለመረጃ ይሆነኛል። ክርስትና የሚባል ነገር አታውቅም። ደህንነት እኔ ነኝ ሲሄድ ያስተማርኳት ከደህንነት ጀምሬ 10 ምናምን ዓመት ከ2001 ስትል ነው የሰማሁት መሰለኝ። መጽሐፍ ቅዱስ ከግራ ወደ ቀኝ ከቀኝ ወደ ግራ የማታውቅ ምን እንደምታነብ የማታውቅ ሴት ናት። ምንም መንፈሳዊ ነገር የሚባለውን ነገር ተውት። ትጠጣለች። አብሬያት ያንን ነገር ካላደረግ ቤት ውስጥ ሰላም የሚባል ህይወት የሚባል ነገር የለም። ሰዎች በውጭ ያቋታል። የሚያቋት ሰዎች ፊት መልአክ ናት። እቺ መልአክ ሆና ሰው ቤት የምትኖር ቤት ውስጥ ሌላ ቀጋ ናት። የምትኖረው ህይወት ሌላና ሌላ ነው። እኔ ከሄድኩ ጀምሮ የመጀመሪያዎቹን ዓመታት ምንም የማያውቀው ነገር የለም። ህብረት አድርጌ የምኖርበት ከሷ ጋር የምኖርበት በጣም ስደፈር አፒው ስደረግ ነው የኖርኩት። በምን በወረቀት ምክንያት ከዛ በኋላ ከባለቤቴ ጋር ህብረት ጀመርኩ። እናወራለን፣ እንነጋገራለን፣ እናቅዳለን። በዚህ መካከል አንድ በጣም የሚገርማችሁ ነገር ልንገራችሁ። የተፈጠረው የኔ ትምህርት እየተማርኩ ነው ብያችኋለሁ። ልክ ዲሴምበር 19 2025 24 ሲጨርስ ከባለቤቴ ጋር ግንኙነት ስለነበረን እናወራ ስለነበረ የተከራየው በር ላይ ቆማ ነው የምታዳምጠው። ስልክ ከጮኸ በር ላይ ናት። የኔ ስልክ ጮኸ ማለት በሬ ላይ ናት። ኩሽና ካለው ኪችን ካለው ኪችን በር ጋር ናት። በየትኛውም መንገድ መንቀሳቀስ አልችልም። የማደርገውን ነገር ሁሉ ትከታተላለች።
እቤቷ ውስጥ እርምጃዬን ሁሉ ትከታተላለች። ምንም ጉዳይ አይደለም። ሰው ምን አለችኝ? መታ ፖሊስ ጠርቼ አሳስሬ ከዚህ ሀገር ሳላባረር ማን ነው ጃንዋሪ ፌብሩዋሪ 28 ቤቴን ለቃ ወጣለች። ለምን? ሌላ ህይወት ጀምረሃል። ታዲያ ብጀምርስ ከኔ ጋር ምን ህይወት አለሽ? ከኔ ጋር እኮ ምንም ህይወት የለሽም። አይ ቢኖረኝም ባይኖረኝም ላይ አልፈልግም። አንተ እዚህ ምድር ላይ ተሳክቶልህ እኔ ላይ አልፈልግም። ለምን? ከኔ ጋር ገንዘብ ከሌለሽ፣ ከኔ ጋር ህብረት ከሌለሽ፣ ከኔ ጋር ኑሮ ከሌለሽ፣ ያለንን ነገር ሁሉ ከጨረስን ለምን ልታሰቃየኝ ፈለግሽ? አንተ በጣም ከባድ ሰው ነህ። በምድር እስካለ ድረስ አዋርዳለሁ። አንድ ነገር ደግሞ ወቃለች። አንተ አገልጋይ ነህ፣ ፓስተር ነህ። ከአንተ ይልቅ ከኔ ይልቅ አንተ ትሰማለህ። እዚህ ከተማ ላይ አይደለም በምታገለግለው ሚዲያ ሁሉ የምከፍለውን ዋጋ ከፍዬ አዋርዳለሁ አለች። ይሄንን የማረገው ነገር ነው ያዘው። ኦኬ የመሰለሽን ነገር አድርጌ ያልኳት ዲሴምበር 28 ወጣው፣ ፌብሩዋሪ 28 ወጣው። ውሸታ ወደ ቮይስ ላከችልኝ። ቮይሱን ላሰማችሁ ነጨርሳለሁ። ቮይስ ስማ፣ ቮይስ ሰምተህ ልጅ እሱ ይጠፋል፣ አትጨናነቅ። ስሙ ምን አስጨነቀህ? በቢዝነስ ያመጣችኝ ናት፣ ልትረዳኝ ያመጣችኝ ናት እያልክ ስትል አልነበር እንዴ? ምን አስፈራክ? ሲቀጥል ደግሞ ቲክቶክ ለማን ነው ፌስቡክ ላይ የሚያስቀመጥኩት የድሮ ፎቶ ነው፣ የተቀመጠ ፎቶ ነው። እሱም አይደለም ባለፈውም እኮ ለሄሉ ብዬልሃለሁ። ለሄሉ በሄሉ በኩል ስትደውል ይጠፋል፣ እንኳን እሱ ሌላም ነገር ይጠፋል፣ ችግር የለም፣ መደንፋት አያስፈልግህም የኔ ወንድም። አይኖ ሌላም ትዳር እንደመሰረትክ በደንብ አውቃለሁኝ። ግን ይህን ለራሴ ለማስረጃ ስለፈለግኩት ነበረ። በቅርቡ ደግሞ ዲቮርስ ወረቀት ይጠብቅሻል ያልከው እየፈራክ ትናንትና ሁሉ ስትልክብኝ አይደለ እንዴ? ሰው በፖሊስ ልታስይዘኝ ነው በምናምን ልታደርግ ነው ምናምን እያልክ ስትልክብኝ አልነበር እንዴ? አይዞክ፣ ዲቮርስ ወረቀት ከኔ ነው የሚደርስህ። አንተ ምን መብት አለህና የዲቮርስ ወረቀት ልታደርግ ትችላለህ ብለህ ነው? አትችልም እኮ አንተ። እኔ ነኝ ማድረግ የምችለው ይሄንን። ስለዚህ በቅርቡ አይደለም ዲቮርስ ወረቀቱ ከፖሊስ ራሱ የሚመጣብህን ነገር ጠብቅ። ከኢሚግሬሽን ብትችል በሰላም ውጣ። የተገባልህ ቃል ካለ ሄዳ ከኢትዮጵያ ታምጣክ። ጊዜ ለምን ታባክናለህ የኔ ወንድም? እና በሰላም ወደ ሀገርህ ግባ። ሻንጣህን ይዘህ ሂድ። አልሄድም ካልክ ግን ይኸውልህ የለበስከውን ልብስ እንደለበስክ ነው ይዘው የሚሄዱት። በቅርቡ ጠብቅ። በቅርቡ ከኢሚግሬሽን ጋር ያለውን ነገር በቅርቡ በኢሚግሬሽን ለምን አቋረጥ ጠብቅ። አልወጣ ብትል ፖሊስ መጥቶ ያስወጣሃል። የፍቺ ወረቀት እንግዲህ የፍቺ ወረቀት ጋብቻ ላይ ስላለ ሳይሆን ገንዘብ ስለበላችበት ትዳርም ብላ የነበረችበትንም ህብረት አጭበርብራ ይዛኝ ስለመጣች እኔም በራሴ ጉዳይ ስለመጣሁ መንግስት ሊያድስልኝ የሚችለው እሱን ወረቀት እያየ ነው። አብረናቸው አይደሉም የሚለው ያንን ነው። ያንንም አፈረሰች እና እንደዚህ አይነት ሜሴጅ ወደኔ ላከች። በአጠቃላይ ምንድነው ስጠቀልለው እነዚህ ሁለት የፍቺ ወረቀት ከሷ ሳይወስድ እሱ ሌላ ትዳር ጀምሯል። የኤልዛቤል መልእክተኞች ናቸው። ይኸው ሲቀደድ ትርትር ክፍተት ነበረብኝ፣ ችግር ነበረብኝ። ልጆቼን ማሳደግ አልቻልኩም ነበር። ራሴን ለመለወጥ በጣም እጥር ነበር። ማድረግ የምችለው ነገር ሁሉ ግራ ገብቶኝ ነበር። እውነት ለማውራት ያላቸውን ተጠቅመው ግን በእግዚአብሔር ፊት እንድቆም ያገዙኝ ሳይሆን ሲኦል ነው የሆኑት። እኔ ከስዊድን ስወጣ ከሲኦል እንደወጣሁ ነው የተሰማኝ። ከስቃይ እንደወጣሁ ነው የተሰማኝ። ገንዘቤ ተበልቷል፣ እድሜ ተበልቷል፣ የልጆቼ እድል እጣ ፈንታ ተበልቷል።
የምኖረው እያንዳንዱን ነገሮችን ዋጋ ከፍዬበታለሁ። ያለ ፍሬ ነው የወጣሁት። ቸርች የሚባለው እዛ የተሰበሰቡበት ቦታ ያሉበት 8 ሰዎች ብትጮህ አይሰሙህም፣ ብትነግር አይሰሙህም። አንተ ነህ ኃጢአተኛ፣ አንተ ነህ ልክ ያልሆንከው። ለምን? አብራ ስትበላ የኖረች ሴት ነህ። ይተዋወቃል። ብቻውን ይጮሃል። ነገር ነው እንግዲህ ተሰብስበው የሚያወሩ። ኮመንቱን ክፈች ውድ። ኮመንት የስድብ ማናዳ ሊመጣ ነው። በቃ ስጠቀልል በአንድ ሌሊት እንጀራ አርገው ቢዝነስ አርገው እየሰሩ እየበሉ እየኖሩ ላሉት የሚቀጥለውን ክፍል የኔና የሷ የባለቤቴን ህብረት ላስረዳችሁ እችላለሁ። እነዚህ 5 ምናምን 6 ምናምን የሚሉት በጣም ብዙ በስልክ ያወራኋቸውን ሁሉ ሚስቴ ሊያደርጉ ከፈለጉ በዚያ ታይም በስልክ የሚያወራኝ በጣም ብዙ ሰው ስላለ ሁሉ ሚስቴ አይደለም። ውሸታም እያሉ ይጽፉለታል። አያችሁ? ገብታ ታወራ የነበረች የመጀመሪያዋን እኔ በፍጹም አላውቅም። ይቅርታ ጠይቅ እያሉ ለማን እያወራች እንደሆነም አላውቅም። ሚውት ታረጋለች ሚስቱ። ተደፍሬያለሁ ተመትቻለሁ ማለቴ ነው። ገንዘቤ ተበልቷል። ሲጀመር በሴቶች ህይወት አትጫወት እያሉ ይጽፉለታል። ከስሬ ነው እንጂ ከስራ አይደለም እያለቀሰች ያለች። ስለዚህ እነዚህ ወንዶችን እየገዙ በእድሜ ማለቃቸው ገዳም በሚገቡበት ሰዓት የሰውን ህይወት እያመሳቀሉ አገልጋይ ኃይሌ ገባ አክት የሚያረጉ ሰዎች አስተርዬ እኔ አንድ ነገር ልመክራችሁ ፈልጋለሁ። የመጨረሻ ኃይልዬ የሚባልም ገባ። የነ አቤል አቡና ፕሮፋይል ያደረገ መስቀል ሚዲያ ቻሌንጅ አድርጋችሁ ራሳችሁን የምትለውጡበት ህይወት ቢሆን ለሁላችሁም ስሜን ጻፈው እንጂ ሀናን አጋሩ የምትባል ቆይ በህይወቴ ላይ ይሄ ነው የማይባል ዋጋ መክፈል ነው የተላለፈው። ቁጭ ብለው ሲያወሩ በእያንዳንዱ መንገድ የኔ ነው ወንዱ እንደሚበድል ወንዱ እንደሚሰብር ብቻ ማውራት በራሱ ትልቅ ኃጢአት ነው። ሀናን አጋሮ ዱባይ ያለችው ጋለሞታ ናት ነገሩ የምታጋግል። ሀብትሽ እየሄዱብኝ ነው አፈምሱኝ። ወይ እስካሁን ድረስ የሰጠው ማብራሪያ ለእኔ ጥያቄ የነበረውን ጥያቄ ከ190% መልሰልኛል። ለእኔ የግለሰብ ጥያቄ ነበረብኝ። ይህንን ጥያቄ የነበረብኝ እንደ ሰብአዊነት ነው፣ እንደ ሃይማኖታዊ ሰው አይደለሁም። ለምሳሌ ያክል አንተ ወንድነ ተጎዱ ለተባሉ ሰዎች ሴቶች ደግሞ ሴቶች ናቸው፣ እንደ ኢትዮጵያዊነት ተመልሶልኛል። ጥያቄ የነበረው ይህንን ጉዳይ ካመጣው ሰው ጋር ነው እኔ ጥያቄ የነበረው። ማለትም ይሄ ራሱን ሀብታሙ የሚባል አንድ ወንጀለኛ 2-3 ጊዜ የታሰረ ወንጀለኛ ሰው አለ እና የሀብታሙ አሁን ካገባሃት ሴት ጋር ከሷ ጋር አንድ ግንኙነት ነበረው። ያ ግንኙነት ምንድነው? የውሸት ግንኙነት ነበረው። እሷም እንደነገረችኝ በውስጥ አንተም አሁን ከምትናገረው ነገር አንጻር ደምረውን ለማጥቃት የፌክ ስም ጽፎ የነበረ ሰው ነው ይሄ ሀብታሙ የሚባለው ሰው እና እንድትመልሱልኝ ፈልገው ሁለታችሁ ተነጋግራቸው ሀብታሙን አገባሃለው የሚል የፌክ ለሚዲያም አዲስ ነኝ ለቲክታኩም አዲስ ነኝ ግን ማንም ሰው ስለማያገኝ ችግር የለውም እንግሊዝ ነው መኖረው ብላ ይህንን ነገር ደምረውን ለማናደድ ብቻ እኔ ደምረው ሙሉ ወንጌሉ እከሷለሁ አንቺ ግን ላገባው ነው ለወስደው ነው የሚለውን ነገር በህግ እንዲጠየቅ የሚያደርገው በቸርች ስም ጽፎ የማይታወቅ የቸርች ስም ጽፎ በዚህ ቸርች አጋብተናቸዋል የሚል ዶክመንት ይዞ መጥቶ ነበር እና ያንን ነገር ያደረገው
ወይ ሚሳላ ያንተ ያውኗ ባለቤትህን አያይዞ ነው ሲጠይቅ የነበረውና እሱ እንድትመልሱልኝ ፈልገው ሁለታቸው ሚሳላን 3-4 ባል አግብታለች ካለ ሀብታሙ ይሄንን ቻሌንጅ እንደ ቻሌንጅ ይዞ የመጣው ለቅድስና ነው ወይስ ደግሞ እልህ ነው ያመጣው? ሚሳላን አንተ ስላገባህበት ነው ወይስ ደግሞ ወንድማችን አብቲሽ ስለተነጠቀች ነው? ይሄን አናዶት ይሄን ሀሳብ ይዞ የመጣው ኖ አቤል ቤት በተባለው እንዴ ጠንቅቄ አውቃቸዋለሁ። በፕሮቴስታንት ቤት ላይ ትልቅ ዋጋ የከፈሉ ቤተሰቦች ናቸው እንደ ፕሮቴስታንት። እኔ ደግሞ ተወልዶ እንዳደገ እንደ ፕሮቴስታንት ቤቱ ውስጥ አሁን ኦርቶዶክስ እንደሆንኩኝ ሰው ሁሉ ዓለም ሁሉ የተመገነልን ታዱ የምትባለው የ4 ዓመት ልጇን ጥሎ ምን እሱን አቤል ቤት የተወራው ለምን ለንደን ስላጋለጥኩት ነው። እሷን እያስመልቼ ሚዲያ ላይ ልክ እንደ ስላጋለጥኩት ነው። እሷን አፍቴ ላይ ይገባናል። አብትሼ ገብቶናል ሲል የነበረ ሰው ለዛ ነው የተናደደው ወይስ ቅድስና ግድ ብሎት ነው ይህን ነገር ያደረገው? እሱን አንተ ሚሳላ ንቃ ካልገባ ግን አለቅህም። ንቃ ግን በሄለንና በእንትና መካከል መጽሐፍ ቅዱስ ሲናገር በሄለንና መካከል ያለውን ካላወሩ ንቃ አለቅህም። ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ነው የሚለው። የኔ ኃጢአት ቢገለጥ ብዙ ጓዳ አለኝ። ልክ እኔ እንደ ጻድቅ ሆኜ ያንተን ኃጢአትንና የሚሳላን ኃጢአትን እየገለጥኩ የማወራ ሰው አይደለሁም፣ ግብዝ አይደለሁም። የገባው ኦርቶዶክሳዊ ክርስቲያን ስለሆንኩኝ እንደ ቸርነቱ የሚያድነኝ ድንቅ አምላክን ስለተከተልኩኝ አሁን በዚህ ሰዓት ጴንጤ ስላልሆንኩኝ እሱን አንተም ኧረ በቃችሁ የተመገኑን ወሬ ትሰማለህ። ያ ወርሺፕ ስማ፣ ወርሺፕ እዛ ነውና ስማ፣ ቆይ ወርሺፕ ምን እንዳለ ታውቃለህ? ከወርሺፕ እንቀበላለን ሁሉንም ቀርተንሃል፣ የሰው ቪዲዮም አሳይተሃል፣ ለሱ ትከሰሳለህ፣ መስጠታለህ እያለው ነው ወርሺፕ በጽሁፍ። ቪዲዮውን አንዴ ድገሙልን እያላችሁ ነው። ደግምላችኋለሁ። ምንድነው የሚለው? ይሄ የሚለው የሳውዝ አፍሪካ የስፖርት እንትን ዳንሱን ደግምላችኋለሁ። ትናንትና በጣም በቃ በተነካ መንፈስ ተሰብራ ጌታ ልቡን ያውቃል አንተ እንደዚህ ምናምን ብላ የሸቡደውን ድራማ እዛው የለመደችው ነው። ሰው ሊያናግራት ሲቀመጥ ሽማግሌ የምታሳምነው በለቅሶ ነው። ለቅሶ በጣም ስላላት እና አሳያችኋለሁ፣ ደግማለሁ። እሺ ተሙ ምንድን ነው ሀብታሙ ባልጠራው ደስ ይለኛል። ባልጠራው የተመታ በሚያደርገው በሚኖረው በግል ላይ ባለው ለእግዚአብሔር የቀና የመሰለበት ነገር በጣም አሳፋሪ ነው። የመጀመሪያው በእግዚአብሔርም በሕግም ፊት ትጠየቃለህ። አንዴ ስማኝ፣ ምንም አይነት ቪዲዮ ከዚህ በኋላ እንዳታሳይ ሚውት አረጉት። ሁለተኛ ደግሞ በሂደት ፈርቶ ሲነግረው ቪዲዮ አታሳይ። ይሳላል በሂደት እናየው ነው የሚሻለው። እግዚአብሔር ይባርክህ። አይምሮዬን ስለጠበቅ ጠዋት ላይ ይሄንኛውን ቪዲዮ እኔ ስላየሁት መልቀቅም ስላልፈለግ ደንግጫለሁ። አሁን ግን ከዚህ በኋላ ምንም አይነት መልስ ባትሰጥ፣ ለምን ካልከኝ ከዚህ በኋላ የሚመለሱ መልሶች በሙሉ ወንድሞች ላይ ጥላሸት ስለሚቀባ ከቻልክ እንደ አገልጋይ ኃይሌ ለምን መሰለ ይሄ ነገር እኔ ጫን ብዬ ይሄ ሁሉ ሰው ስለሆንኩኝ ኃይሌ ለሚባል ሚስ ሳላም ሆነች ፓስተር ሳላ ወንድማችን ሀብታሙ ወንጀለኛው ወንድማችን ሀብታሙ ከአንዴም ሁለተኛ በወንጀል ተከሶ የገባው ሀብታሙ አሁንም ቢሆን በተጠርጣሪነት የሚጠቀመው የሚጠበቀው ሀብታሙ አሁን ቅድስና ግድ ብሎት ነው ሚስ ሳላ ስላመለጠች ነው። እሱ ነገር ማወቅ ፈልጋለሁ። ቅድስና ግድ ብሎት ከሆነ ከወንድማችን ሀብታሙ ጎን ነው የምቆመው ለሚባል አደንቀዋለሁ፣ ጎበዝ እለዋለሁ።
መልስ የምፈልገው ከሚሳላና ከፓስተር ሳላ ነው። ሙድ እኮ ነው የሚይዝባቸው። ደግሞ አይ እኔ የፌክ እንትን ልለው ነው ፈልግ የሚለው ሚሳላ ስላለች ሚሳላ የራሷ መልስ፣ ፓስተር ሳላም የራሱ መልስ እንዲመልስ ሊፈልጋለሁ። አገልጋይ ይሄ ግድ ስለሆነብኝ ነው። አመሰግናለሁ። እሺ እመልስልሃለሁ። ተሙዬ የቅድስና የሚለውን ነገር ወርሺፕን ሚውት አደረጉት ውስጥ ማድረጉ የሚሻል ይመስለኛል። አሁን የተያያዘው አንደኛ ቅድም እንደነገርኳችሁ የገባህበት ገብቼ አዋርድሃለሁ ሚዲያ ላይ አንተ ሰው አንተን ከሰማህ እኔ በህይወት አልኖርም ብላ የዛተችብኝ የኤልዛቤል ዛቻ ነው ይሄ። ኤልዛቤል ስትዝት ማለት እና እንደለመደችው ቤቷን አከራይታ ነው የምትኖር ለወንዶች። እሷን ሰብስባ ነው እንግዲህ ፋይት ውስጥ የገባችው። በክለብ ሀውስ አልቻለችኝም። ክለብ ሀውሱን ትቼ ቲክቶክ ላይ መጣሁ። ቲክቶክ ላይ ማገልገል ጀመርኩ። ቲክቶክ ላይ ገስት ላይ ያገኘችውን ሰው በሙሉ ትዳሩን የፈታ ፌክ አካውንት እያያዘች ትዳሩን የፈታ ምናምን ይሄን ያደረገ እያለች ስታዋርደኝ ወይም እኔን ለማሳነስ የጣረች ሴት ስለሆነች የዛ ክፍያ ውጤት ነው የመጀመሪያው ነገር። ተከፍሎታል። በደንብ እንዲናገር ተደራጅተው ወገኖቼ 5 6 ምናምን 7 እየተባለ ያለው በስልክ መቼም ከሰው ጋር የማያወራ አገልጋይ አለ ብዬ አላምንም። ከኔ ጋር ያወሩ ሁሉ ፍቅር ከያዛቸው በጣም ነው የሚደንቀኝ። በጣም ነው የምገረመው። በጣም ነው የምኮራው። ራሱ ያወሩኝ ሁሉ ሚስት ካረኩት ያወሩኝ ሁሉ ፍቅር ከያዛቸው እኔ የልጆቼን እናት በጣም አከብራታለሁ። በጣም ድንቅ ሴት ናት። በጣም ብሩህ ሴት ናት። ልጆቿን ጥንቅቅ አርጋ ያዘች። የሚገባትን ሁሉ በየወሩ የማረግላት የምችለውን ሁሉ ለልጆቼ መውሰድ እንኳን ባልችል ባሉበት አንገት እንዳይደፉ የምችለውን ሁሉ መሆንላቸው ልጆቼን ቀጥ አርጋ ይዛ እያሳደገችልኛለች የተከበረች ሴት ናት። ባይዘው በእነዚህ አፍ የምትጠራ ሴት አይደለች። ደውለን አናግረን እንዲህ ብላን የሚሉት ውሸት ነው። የደወለልኝም የለም የሰማሁትም የለም። እነዚህ ነገሮች ሁሉ ወሬ ናቸው። ከቻልክ ራስን ጠብቀህ ኑር የምትል ናት። ለልጆች የምትለኝ ናት። እና ሀብታሙ ከሚሳላ ጋር ሊጫወት የጀመረው ድራማ አልተሳካለትም። የደረደራቸው ይቅርታ፣ አንዳንድ ቃሎች እንደ መጋቢ አይመጥነኝም። ለዚህ ነው የማልጠቀማቸው። የቡና ቤት ሴት ይመስል ቲክቶክ ላይ የሚውሉ መደዴዎች የሰውን ህይወት በማበላሸት ህይወት የሚኖር የሚመስላቸው ኮመንቱን ክፈችው። የሚኖሩ ሰዎች የሰውን ህይወት በዚህ ደረጃ አቢዩዝ እያደረጉ ለመኖር የሚጥሩበት ነው እና ፍቅር ይዟቸው ህብረት ኖሯቸዋል። ሀብታሙ የተፈለገው ለሆነ ድራማ ነው። በዛ ድራማ ምክንያት ገንዘብ ተቀበለ። የሚበላውን ያህል በላ፣ የሚችለውን ያክል አረገ። ያለ ማስረጃ ወሬ ስሙ ብቻ ሰማችኋለሁ። ከፈለጋችሁ ከቅናት ውጪ ከምቀኝነት ውጪ ሰው በህይወት እንዳይኖር ከመትጋት ውጪ ሌላ ምንም ፕሮግራም የለውም። አንዱ ይሄ ነው። ሁለተኛው ባለመድኃኒትም ስለሆነ መድኃኒት ሲያልቅበት ጭንቅላቱ ላይ ይወጣል። በሽተኛም ስለሆነ HIV የሚያደርገውን ስላጣቁ ገንዘብም ሊሰበሰብለት ይገባል። ባይዞ በጣም ሊታዘንለት ይገባል። እንዳናዝንለትም ነው ማን እንደሆነ ሀናን ሀብትሽ ቤት ቦልካኛለች። ሂድባት እርጋጥ የሰራውን አምጡ። ቆይ አሳየን ፓስተር። አሁን ያለው ከሚሳላ ጋር ስለሆነ አንድ ቤት ውስጥ እሱንም በአግባቡ እህታችን ሚሳላ እኔ ከዚህ በፊት ስለማላቃት ፓስተር እማቀው ጴንጤ ቤት ሆኜ አንተን ነው በጣም
በመረጋጋት በትህትና ሚዛናዊ በሆነ ሰው ማቀው አንተን ነው። እሷን አላቃትም ከይቅርታ ጋር። አንተ ግን ያው ፌስቡክ ላይ ስለምታገለግል እንደዚህ አይነትን እህትን አግኝተህ እግዚአብሔር የሰጠ ስጦታ ሊሆን ይችላል፣ አላውቅም። አሁንም ቢሆን ግለሰቦችን ጠርቼ ስለ ግለሰቦች ኃጢአት ልናገር አልችልም። እኔ ማን ነኝ? ቀጥሎ ግን ኮመንት ላይ ተመስገን ለሚስት ለምትለው በቅርቡ የእኔ ሚስት ኦርቶዶክስ ሆና ታያዋታላችሁ። ቆንጂዬ የአንድ ሚስት ባል የአንድ ልጅ አባት ነኝ እኔ። ሌላ 44 ሴቶች በተጨናነቁ እግር ትበላላችሁ እንጂ እኔ የአንድ ሚስት ባል ነኝ፣ የአንድ ልጅ አባት ነኝ። ከእሷ ውጪ ሌላ ሴት ላገባም ላገኝም ረረቴንም ከሰማን እግዚአብሔር ወዶና ፈቅዶ አምን እኔን ተራውን ሰው አሁን ልደውልላት ሰጥቶኛል። ከእሷ አቤት ውሸት ተገናኙ ያለሽ ኦርቶዶክስ ሆናለች አለ። የእኔ የልጄ እናት ኦርቶዶክስ ሆና ነው አብረን የምንኖረው። ልጄም ኦርቶዶክስ ሆኖ ነው የሚቀጥለው። በቅርቡ ሰፕራይዙን ታዩታላችሁ። በቅርብ ሰፕራይዟን ታያላችሁ። ኪዳነ ምሕረት እርዳኝ። የእኔ ጥያቄ ምንድነው ፓስተር? ቀንቶ ነው ወይስ ምንድነው የሚለውን መልስ በአግባቡ መልስልኝ። በቃ ቅናት ነው እና ክፋት ነው። የፈለጋት ይቺ ናት። ድራማዋን የፈለገው ነገር ምንድን ነው? አገልጋይ ኃይሌ የሚባለው ሊጨዋወት የፈለጋት ነገር ነበረች፣ አልተሳካችለትም። በጣም ነፍሰ በላ ነው ባይዘወይ ሊያደርገው የፈለገው ነገር ስላልተሳካለት ኧረ ታብታብ አድርጉ። በጣም በስመ አብ ሊያዘጉኝ ነው። ሊወጣ ሲል አውቀው ሊያዘጉኝ ነው ይላል። አንለቀው። አሁን ያገባህትን እህትን በእልህ ተነሳስቶ ከሆነ ምን አገባኝ እኔ። ሀብታሙ ምህረት አድርጎለት እንዲድን ነፍሱን እመኝለታለሁ። ለምቢባል የስጋ ምኞት ነው። መጽሐፍ ቅዱስ ሲናገር ደግሞ ስጋን ከክፉ መሻቱ ጋር ሰቀሉት ነው የሚለው። ክፉ መሻት አላት ስጋ። አውሮፓ መግባት ኬኩ ተሜ ኬኩ ጉድ ፈላ፣ ኬኩ ጉድ ፈላ። ኬኩ ተመስገን ሚዜ ሆኖልሃል። ተመስገን ሚዜ ሆኖ አንተ ደግሞ ላይቭ እየሰማሁ ነው። ትቶ ራን ሊል ነው አውቆ በእንትን ሀሳብ እግዚአብሔር የሰጠን ድንቅ ሚስትን አሁን አምነህበት ስለሆነ ለገንዘብ ስላልሆነ ለጥቅም ስላልሆነ ለተለያዩ አይነት ጥቅሞች ስላልሆነ ያገባሃት እቺ ሚስትን አምናት አፍቅራት ከሆነ ከእሷ ጋር ጸን በጣም ጥሩ ስዊድኗ በጣም ጥሩ ስዊድኗ ያለችዋ በጣም ጥሩ ይቅርታ ስዊድኗ ያለችዋ አሁን ከስዊድን ኢትዮጵያ ስትመጣ እነማንን ላግኝ? አንድ ወር ፕሮግራም ባላት ፕሮግራም ላይ የሳላ ልጆችን ላገኝ ሚስቱን ላገኝና አብረን ሻይ ቡና እያለ ፎቶ ልነሳ ብላ አይደለም ማምጣት ያለባት። ስዊድን ያለችዋ ልጅ ምንድነው ማድረግ ያለባት? አይ ሳላ 3 ልጆችንና ሚስትን ፈተ የምትመጣበት ምክንያት ምንድን ነው? ስለዚህ ሚስትን ላማክራት ብላ ያንተን ሚስትን የጨዋ ቤተሰብ የተወለደችውን የተረጋጋችውን ድንቅ የሆነች አልመጣችም። የልጆችን እናት እግዚአብሔር ይባርካት፣ ቤተሰቦቿን እግዚአብሔር ይባርክ። እሷም የጨዋ ጥግ ናት። እሷም ብታማ ኖሮ ለምን አማሃት ብዬ ልጆችን እናት ጠይቅ ነበር። አላማሃትም። እሷም ደግሞ ስለአንተ ክፉ ነገር አላወራች። አንተን በፌክ አካውንት አግብታ በፌክ ገንዘብ አግብታ ከአንተ ብዙ ብሮች ወስዳ ይዛ ከወሰደች በኋላ ስዊድን ሀብታሙን ልታገባው ያሰበችዋ ልጅ ሚሳላን ሀብታሙ በዚህ እልህ ተነሳስቶ የቼልሲ ጨዋታ ካላየው የእንግሊዝ ካላየው የማንቸስተር ካላየው ብሎ ተናዶ አንተ ላይ እዚህ ደረጃ ላይ የደረሰበት ትልቁ ምክንያት ምንድን ነው ከተባለ ቅናት ነው፣ ጽድቅ አይደለም። ተምዬ ቆይ አንዴ እንትኑን ለማስተካከል አካሄዱን ለማስተካከል ያሉ ሰዎች አንዳንድ ነገሮችን ዛሬ ግልጽ ላይ ደገም ስለገባ እንትኖቹን ነው አሁን ባለን ህብረት ውስጥ አንድ ግልጽ ላደርግላችሁ የምፈልገው ነገር አለ። ከስዊድን ገንዘብ ተበድሮ በትሬን በባቡር ጠፍቶ ነው እዛ የገባው።
የስዊድን መንግስት ተባብረን ዩኬ ላይ እንከሰዋለን እያለ ነው። መጀመሪያ እንደሰማችሁት ቮይስ ፌስታል ይዛ ሀገር ትገባለን የተባልኩት እግዚአብሔር ይባረክ። በጣም የምወዳት የማከብራት ድንቅ ሚስቴ በዛ ሁሉ መከራ ውስጥ በዛ ምድር ላይ እንዳልሰደድ ጠበቃ አቁማልኝ ነው የመጣሁት። ስመጣ በህጋዊ መንገድ በኤርፖርት ነው የመጣሁት። የ5 ዓመት ፈቃድ ተሰጥቶኝ ነው የመጣሁት በክብር እንጂ በትሬን ገንዘብ ተበድሬ ሾልክ ብዬ አልመጣሁም። አይኬድም እንደዛም። ይሄ የጨለማ ጥግ ነው። የበላ ለካ የሞላ ሆድ ሲጠግብ ጭንቅላት ባዶ ይሆናል እና ሆዱ ስለሞላ መረጃ ራሱ በትክክል አእምሮ ውስጥ የለም። የሚያወራው ነገር ሁሉ የተሳከረ ነው አስተውሎ ለሰማው ሰው። ቲክቶክ ላይ ገብታችሁ ማየት ትችላላችሁ። በጣም ኮራ ብዬ ዘና ብዬ በአውሮፕላን የመጣሁት። ይሄም የተሳሳተ መረጃ ነው። ኦኬ፣ ሌላ አንድ ሰው ልጋብዝ። ፕሬስ ወጥቷለች መሰለኝ። ፕሬስ ኮሚዶችን ቲጂዋን ነው እቺ ወደ ኦርቶዶክስ የገባችው ጴንጤ ቲጂዋ እኮ የቅድሟ ናችሁ። እኔ አውቃታለሁ፣ ድሮ ነው ማለት አመሰግናለሁ። አዎ ስማት ሚዛን ይሰማላ? ድምጼ ይሰማል? ባለፈው እኔ ጋር ገብታ ይሰማል? ፓስተር የእንትናን ሚስት የተመስገንን የልጁን እናት ስልኳ ያው እኔ ከዚህ በፊትም ላይቭ አስገብቻ ስለነበረ የቲቪዲን ደግሞ ብር ዕዳ የለብኝም እንዳልሆነ እናቀርባለን። እኔ እንኳን ለመናገር የፈለኩት ያው ከይቅርታ ጋር ፓስተርም ሆንክ ባለቤትክ ፐርሰናል ህይወታችሁን በዚህ ልክ እውቅና ሰጣችሁ ማስረዳት አለባችሁ ብዬ አላስብም። ምክንያቱም እውነት ኖሮህም እዚህ ሚዲያ ላይ እውነት ኖሮ እውነት የምትቀበርባት ቦታ ነው ሚዲያው። ብዙዎች አሁን ለአገልግሎት ከአገልግሎት አንጻር ይላሉ እንጂ ውሸታቸው ነው። ከአገልግሎት አንጻር ሳይሆን ፐርሰናል አቢዩዚንግ ስለለመዱ የሰዎችን እረፍት ስለማይፈልጉ ሰዎች እግዚአብሔር ሲያሳርፋቸው ስለማይወዱ ገብቷል። አሁን እያንዳንዳችን ቤት ቢመረመር ብዙ ጉድ ብዙ ጉድ ማለት ነው። 5 ዓመት እኛን በፊት ገና እግዚአብሔር የቻለን እግዚአብሔር ምህረት ያደረገልን እለት የእውነቴን ነው የምልህ። ብዙ ሰዎች በብዙ ድካም ውስጥ በብዙ ኃጢአት ውስጥ እንደውም እግዚአብሔር ይባርክ አንተ ወጥተህ ፐርሰናል ነገርህን ይቅርታ አድርጉልኝ የልጆቼን እናት እንደዚህ ብለህ ይቅርታ ጠይቀሃል። ማንም ይሄንን አያደርግም። ብዙዎች ቤተክርስቲያን ውስጥ እኔ ፕሮቴስታንት በነበርኩኝ ሰዓትም አውቀዋለሁ። ብዙዎች ቤተክርስቲያን ውስጥም በለው በመሬት ላይም በለው በምንም ላይ በኃጢአት ምልልስ ውስጥ ይመላለሳሉ። አሁን ይሄ ከእግዚአብሔር ቅናት አይደለም። እኔ አሁን ከሰው አንጻር አይደለም ማወራክ ማለት ነው። ከሰው አንጻር ሳይሆን ማስረዳት ያለብህን ነገር ታስረዳለህ። ዲቴል ግን ገብቷል አይደለ? እግዚአብሔር ይስጥ። እቺን ሴትም ዲፌንድ አድርገህ አደባባይ ወጥተህ ያለህን ነገር መናገር ጥሩ ነገር ነው። ባለቤትን ፕሮቴክት ማድረግክ ማለት ነው። አንቺ ደግሞ እህቴ በርቺ፣ ጽኚ። ምክንያቱም ይሄ መስዋዕት ለአንቺ የተከፈለ መስዋዕት ነው በትዳር ውስጥ ማለት ነው። ይሄ ቀላል አይምሰላችሁ። እኔ ፐርሰናል አታኪንግን አውቀዋለሁ ፓስተርዬ፣ ቲጂ ነኝ ካወከኝ ማለት ነው። እኔ ፐርሰናል ሰዎች አታክ ሲደረጉ ፔኑን አውቀዋለሁ። ምክንያቱም እዚህ ሚዲያ ላይ አቢዩዝድ ስለተደረግኩኝ ልጄ፣ ህይወቴ፣ ኑሮዬ ብዙ ነገር አቢዩዝድ ስለተደረገ ማለት ነው። ብዙዎች ለአገልግሎት ቀንተው ሳይሆን አንተን አቢዩዝድ ለማድረግ ነው። አንተ እኮ ከእግዚአብሔር ጋር ጨርሰ ሙቮን አድርገህ ሊሆን ይችላል። ከእግዚአብሔር ጋር አውርተህ ህይወትህን ቀጥለ ሊሆን ይችላል።
የእውነት ለእግዚአብሔር ቀንተው እዚህ ቦታ ላይ መጥተው የሚከሱ ሰዎች ሌሎች ወንድሞቻችንም ማለት ነው ሌሎች እህቶቻችን የግለሰብ ወሬ በቃ ስሚ እሷን ስለምናቃት አሃ የግለሰብ ወሬ ምን ያደርግልናል? እሷ ባለፈው እኔ ጋር ገብታ በይስሐቅ ሳዲቅ ጉዳይ እኔ ጋር ገብታ እየየ ስትል ነበር እኮ። እሱ ብቻ አይደለም ሀብትሽ 5 ዓመት ሙሉ ገንዘብ አዋጡልኝ በፊት ከናቤል አቡና ጋር በነበርንበት ሰዓት ሳምንት እየቆየች ካንሰር አለብኝ ትለናለች። አዋጡ ሁሉም ሰለቸው። ሁሉም ሰው የመዋጮ ነገር ሲሰለቸው ኦርቶዶክስ ነኝ ብላ መጣች። እኔ ነኝ በደንብ ማቃት። አንዴ እንትን ቦንዳ ነው ምናምን የሚባል ስራ ገንዘብ አዋጡ አለች፣ አዋጣንላት። ከዛ በኋላ ደግሞ እንደገና ከሰርኩ ብላ መጣች፣ ታመምኩ ብላ መጣች። ኧረ ስንት አይነት የዚች ልጅ መጨረሻ በኢየሱስ ስም። አሁን ሳላ ተርበትብቷል፣ ዘግቶ መውጣት ይፈልጋል። አንዳንድ ሰው ደግሞ በሌላኛው አካውንት እዚህ ነው ያለው፣ በሌላኛው አካውንት ደግሞ እኛ ጋር ነው ያለው። አታስመስሉ። እያንዳንዳችሁ ወርሺፕ የቀዳው ነገር ካለ ትሰጠኛለህ ፕሊዝ። አና አሁን ቲጂን ተዋት፣ እሷ ያቺ ቲጂ ምናምን ተዋት። አሁን ከአቲታ አቲታ በደንብ ሰምተሻል። የ8 ወር ልጅ ነው ምናምን ብሎ ሽምጥጥ አድርጎ ሲገድ አሁን የሱ እንትኑ የጀመረው ኬት ነው ጨዋናት እያለ የሶስት ልጆቹን እናት የመጀመሪያ ፋውል ተጀመረ። ከሷ ችግር የለውም እሷ እዚህ መምጣት ባትችልም ከሷ ጋር የተወራውን እንትን እናቀርባለን፣ የድምጽ ግጅ እናቀርባለን። ጨዋናት ብሎ ፈታት አንድ፣ ጨዋናት ብሎ ፈታ አንድ። ሁለተኛ ደግሞ ራሱ ሪፎርመር እዚህ ውስጥ አለ። በደንብ ስማ ሚስ ፕሬዚደንት ናና ሁለቱ መንትያ ልጆች ያንተ ካልሆኑ ዲኤንኤ ምርመራ ይደረግና ይታወቅ ሲባል አላረግም ነው ያለው። ሀጂ ታሽቴ የዲኤንኤ ምርመራ ይደረግ ሲባል አላረግም ነው ያለው። ሚስተር ፕሬዚደንት ይችን ነገር መተህ መናገር አለብህ። ቤት ድረስ ሄደ ህፃኖቹን አይተ ዲቦራ ተሽቴ ሚደቅሳ ምናምን ያችኛዋ ደግሞ ኬነን ተሽቴ ሚደቅሳ ብለው አስተዋውቁ እስከና አያት ድረስ ሄደ። ቤት ድረስ ከተዋወቃቸው በኋላ ድሬዳዋ ከዛ እንደወጣ ተሽቴ ጋር ደውለህ ይሄን ነገር ጠየቅከው አይደል? ልጆቹ ደግሞ ራሱን ነው የሚመስሉት። እኔ አሁን እዚህ ቲክቶክ እንትን ስለማይል ነው እንጂ ቁጭ ራሱን ነው የሚመስሉት። ያው ታውቃላችሁ እንዲህ አይነት ክደት ካለ ልጅ እኮ ቁጭ ነው አይስትም። ናና ምን ችግር የለውም እኮ ነገ ላይ እናቱ ቤት እኮ አይገባም። እንኳን አወቅን 5 ዓመት ነው አይደል? አዎ ሚስተር ፕሬዚደንት እንትና ናግባና ይሄንን ነገር እዛ ቤት ሄደህ በኮንፊደንስ ከሰማህ በኋላ የተነገረው ነገር ትነግረናለህ። ዲኤንኤ አቲታም እዚሁ ስላለች ማለት ነው። እኔ አብሬ ለታማውበት ነገር ልጅ ነው ከተባልኩ ፍርድ ቤትም የሚያዘኝ ምንድን ነው? ዲኤንኤ ምርመራ ነው። ፍርድ ቤቱም የሚያዘኝ ይህ የዲኤንኤ ምርመራ አድርግና አባት መሆን አለመሆንህን አረጋግጥ ነው የሚባለው። እሱ ግን የዲኤንኤ ምርመራውን ለማሳየት ፈቃደኛ እንዳልሆነ ባጭሩ ሚስተር ፕሬዚደንት ቤት ድረስ እሷ በኮንፊደንስ ሄደ ድሬዳዋ ሄደህ አይተሃል። እሷም እዚሁ ስላለች ይህንን ነገር አንተ መመስከር ትችላለህ። ውሸት ነው የምንናገረው ነገር። የዲኤንኤ ምርመራ እሱ ጋር ደውለህ ፈቃደኛ ሆኗል ወይንስ አልሆነም? ስለ ልጆቹ እሺ ምንድነው የሆነው? እንዳልኩ ከዛ ቤት ከሄድኩ በኋላ አይደለም የደወልኩት። መጀመሪያ እዚህ ቤት አንተ ጋር መጥቼ ያላወራኋትም አቲታን እዚህ ያወራኋት ቀን መልሼ ደውዬ ነበር። ይሄን ጉዳይ ታውቀዋለህ ወይ የሚል ማለት ነው። አሁን ላይቭ ላይ እኔም እየሰማሁት ነበር ከእናንተ ጋር ያለውን ነው ደግሞ ያለኝ አይቀበልም። በቃ 8 ወር ላይ ነው ቅድም ሲናገር ሰምተዋል አይደል? 8 ወር ስለሆነ 8 ወር ላይ የሚወለድ ልጅ በህይወት ሊኖር አይችልም ወይ 7 ወር ላይ ካልሆነ ደግሞ 9 ወር ናቹራሊ ጊዜውን ጠብቆ ነው መሆን ያለበት እና 8 ወር ነው። ስለዚህ ያንን አልቀበልም እዚሁ ላይ እንዳለው አሁንም አይቀበልም። ያንን ነው እየተናገረ ያለው። አዎ የኔ አይደሉም የሚል ነው። ዲኤንኤ ደረጃ መድረስም
ያንን መስጠትም ኢትስ ኖት ነሰሰሪ የሚል ነው። እኔ ግን ሄጄ ያየሁት ያረጋገጥኩት 2 ሴት ህፃናት። እሺ ምናልባት የኔ ሕክምና ላይ ስላልሆንኩኝ የሕክምና ሰው ስላልሆንኩኝ አላውቅም እና 8 ወር ላይ ቢወለድ which is ሊኖር አይችልም የሚል ኢምፕሊኬሽን እንደዚህ አይነት ሐሳብ ነው እሱ ጋር ያለውና እኔ ግን ልጆቹን አይቻለው። እነዛ 2ቱ የአቲታ ኦር ደግሞ የሰራዊት ከሰራዊት ጋር ተደዋውለን ሰፈሩንም ስለማቀው ቅርብ ስለሆነ ሄጃለሁ። እቤት ገብቼ 2ቱን ሴት ልጆች መንታዎቹን ፕላስ ታላቃቸው አለች ቅድም ፎቶዋን ሲያሳይ ነበረ ማለት ነው። ፍቅር አይ ቲንክ ስሟን ካልተሳሳኩ ፍቅር ነው ስሟ። እሷንም አግኝተን ቸርችም ስለሚያውቁን ብዙ እንግዳም አሉንም ጠይቀናቸው ያሉ ፎቶዎች ስናወራቸው አባታችሁ ስሙ ማን ነው ስንል ተሽቲ ብለውን እነሱ የሚያውቁት በዛ ነው። አባታቸውን ሲጠሩ ተሽቲ ነው። ግን ምንም አይነት ኮንታክት እንደሌላቸው እንደማያገኙት አክቹአሊ ማለት ነው። አሁን ላይ እንደማያገኙት ያንን ነው የተናገሩትና እንትኖቹን ይሄ በርስ ሰርቲፊኬቶቹን እዚህ ጋር በፎቶ ያሉትን እዛ ሄጄ ዶክመንቱን አይቻለሁ። የ8 ወር ልጅ ምናምን ያለው ይሄንን ነው። ይሄ ነው የ8 ወር ልጅ ያለው። እነዚህ እቺ ነች አንዷ። ይሰማል። ያው የ8 ወር ልጅ ያለው ይሄን ነው። እንትኑን እናመጣለን፣ ችግር የለውም። የ8 ወር ነው አይደለም የሚለውን ነገር ሙሉ ዶክመንቱ እኔ ጋር ማለት እሷና እሱ ከመቼ ጀምሮ አብሮ መኖር እንደጀመሩ እንትኑን እናመጣለን፣ ችግር የለውም። ፎቶዎች አሳይተውኛል፣ ቤት ማለት ነው። ፎቶዎች አሳይተውኛል፣ ሰርቲፊኬቶች አሳይተውኛል። እኔ ስለ እውነት መናገር ስላለብኝ ያየሁትንም ሳልጨምር ሳልቀንስ ማለት ነው። ልጆቹም አባታችን ተሽቲ ብለው ነው የነገሩኝና which is ግን ይሄ የመቀበሉ ነገር በሱ በኩል ሐላል እየተናገረ ነው እንደማይቀበል ማለት ነው። አሁንም ላይቭ ላይ ገብቶ የኔ አይደሉም የሚል ነው የሱ ሐሳብና ኔክስት ስቴፕ ምን እንደሚሆን እንግዲህ አላቅ። ችግር የለውም። ኔክስት ስቴፑን እኛንን ምን ሾፍረው ችግር የለውም። ኔክስት ስቴፑን እኛንን ምን ሾፍረው። ነገር ግን ይሄ ያለውን ነገር ያየሁት እስከዚህ ድረስ ነው። ሀብትሽ ልክ ነው። ሄደ ይሄንን እንግዲህ እዚህ ውስጥ ያላችሁ ሰዎች በሙሉ 130 ሰዎች በደንብ ስሙ። እኔ አሁን እንትኑ ስለማይመቸኝ አንደኛው ሞባይሌ ስለማያሳይ ነው። አቲታ ግን ብትኖር ጥሩ ነበረ። ምክንያቱም እሷ ትልቁ ላይ ገብታ እንትኑን ማሳየት ትችል ነበር። ከመቼ ጀምሮ እሷ እርግዝናዋ ከመቼ ጀምሮ እንደሆነ የስንት ወር ልጅ 9 ወር ነው አይደለም የሚለውን ነገር ሙሉ በሙሉ ታሳይ ነበር። እኔ ለምን አሁን እንደወጣች አላውቅም። እንትኑ እኔ አሁን ዋትስአፕ ላይ ነው ያለው ዶክመንቱ። ዶክመንቱ ዋትስአፕ ላይ ነው ያለው። ምክንያቱም እዚህ ሞባይል ላይ ስለምጠቀም ያኛው ስለማይሰራ ማምጣት አልችልም ለማሳየት እንጂ ማሳየት ይችል ነበር። ግን ምንድነው እያልኩ ያለሁት ችግር የለውም አለሁኝ። አሁን አለሁ ካለች አቲታ ነይ ግቢና ፕሊዝ ትንሽ እንትን ኤክስፕሌን አድርጊልን ትንሽ። አሁን ነይ እንትኑን ጠይቅ። አንድ ቁጥር ጻፊልኝና ነይ። አንዱ እሱ ነው። ሁለተኛ በደንብ እንድታዩት የፈለግነው ዛሬ 6ኛዋን ይዤ መጥቻለሁ። 6ኛዋን ከነ እንትኑ አቀርባታለሁ። ከየሷን እንትን እሱ ተውት። እቺ 6ኛዋ ናት። እቺ 6ኛዋ ናት። ሄርመን ገድሉ ትባላለች። ማንም ነው የሚያውቀው። ሄርመን ገድሉ የተጻጻፈችውን ከሱ ጋር ያወሩ ኢቭን የሚገርማችሁ ነገር አሁን ተመልሶ ይመጣል እያለች የምትጠብቅ ነች። ከስዊድን እንትን እንግሊዝ መግባቱን አታውቅም። እሱ ያው በቅርብ ሳምንት ስለገባ 6ኛዋ ሄርመን ገድሉን ከነ ማስረጃ አቀርብላችኋለሁ። የሱ በማንና በማን መካከል የነበረች ነች። እቺ ስልክ ምናምን ይላል እንዴ? የምን አባቱ ስልክ ነው ይሄ ደግሞ? ጋለሞታ ስልክ ምናምን ይላል እንዴ? በእንትና በሄለንና በሰራዊት መካከል የነበረች ናት። እቺ ደግሞ እቺኛው ደግሞ እንግዲህ ልብ አድርጉ።
ይሄ 2017 18 19 በጣም እሱ እስከሚወጣበት በጣም ከባድ ጊዜ ነው። ማን ነበሩ በዛ መካከል? ወይንሸት ነበረች ከነ ሚኪ ቸርች ከነ ፓስተር ሚኪ ቸርች የተቀባይ እግዚአብሔር ቃል ቤተክርስቲያን ደውዬላት ስልኳን አላነሳም ስላለችኝ ነው። አብረው አንድ ቤት ውስጥ ነበር የሚኖሩት ከወይንሸት ጋር። ማንም ያቀል ማስረጃም አቀርባለሁ፣ የሰዎችን ምስክርም አቀርባለሁ። እሷ ስልኳ አልሰራም ስላለኝ ነው። አለቀ። እስከ መጨረሻ ድረስ አንላቀቅም። ይሄንን ወይንሸት አለች፣ ሰራዊት አለች፣ እንትና ሄርመን አለች፣ እንደገና ማናት ሄለን አለች፣ እንደገና ያቺ ባለ 2000 ብር የተበላችዋ የዱዋ 5 ሴት በልክ እንደ ሆርሙዝ የባህር ወሽመጥ ሰብስቧቸው እንደ እንትን አንድ ላይ ነበር አከማይቶ ያዛቸው። 5ቱንም ተሸክሞ ነበር የከረመው ማለት ነው። አው ናታን በተመጣጣኝ ጥሩ ነበረ። አንድ እሱ ነው ፕሬዚደንት። ንቃ ግን ይሄን እየሰማ በእውነት የሱን ያን ሁሉ የ46 ደቂቃ ሪከርድ ይዘ ንቃ እንትን ካልክ በጣም አዝናለሁ። ምክንያቱም አንተ ቤት ውስጥ መናገር አትችልም። ከሄለን ጋራ ያለውን ነገር በሱና በሄለን መካከል ያለውን ነገር ሽምግልና ሲዳኝ የነበረው ንቃ ነው። በቪዲዮ ማስረጃ ማለት ነው። ቮይስ ይዞ ማለት ነው። አዎ ንቃ ቤትማ አይሄድም። እናቱ ወልዳው ነው ንቃ ቤት የሚሄደው። አይሄዱም ንቃ ቤት። ከዚህ በፊትም ሰድባው ነው ጥላ ይወጣ። ንቃ ግን እንደዚህ አይነት እኔንም ቦለከኝ እኮ ሀብትሽ፣ እኔንም ቦለከኝ። ይኸውልህ ወንድሜ ገብቼ ለምን ንቃ ጋር ይሄ ነገር አይሄድም ብዬ ስል ቦለኩኝ። ጌታ ምስክሬ ይፈራል። ንቃ ጋር አይገባም፣ በተአምር አይገባም። በጣም ነው የሚፈራው። ሙሉ ማስረጃ ስላለው አይመጣም። ይፈራል። በጣም ነው የሚፈራው። ለምንድን ነው እንደዚህ ሲዋሽ እንደዚህ ሲው? ምክንያቱም እኔም ነበርኩ ሽምግልና ላይ በእኔ በኤልሳ እንደገና ደግሞ በማን ነው በሃጂ ተሽቴና በሄለን መካከል ያለውን የኔ ቶሎ ተቋይቶ ወጣው እኔ ከጉዳዩ ላይ። ምክንያቱም ንቃ መናገር ይችላል፣ ሪካርዶችም ስላሉት እኔ ሁኔታው ስላላማረኝ ቶሎ ውልቅ ሹልክ ብዬ ወጣው። ከዛ በኋላ ግን የነበሩትን ነገሮች ለ2 ወር ንቃ ነበረ ሽማግሌ ሆኖ ሲዳኝ የነበረው ለ2 ወር። ንቃ ይሄንን ነገር መተ እነዚህ እህቶች መተው በዚህ ልክ ሲበደሉ እያየ ካልሆነ ቀጣይ በዚህ ሁሉ ህዝብ ፊት ነው የምናገረው። አብረን ተነጋግረን ለመቀጠል እቸገራለሁ። ምክንያቱም አልመጣም ብሏል አንተ ቤት። ይሄው በይፋን የተናገርኩት ቀንም ላይ ይሄው ከመሸም በፍቅርም ገብቶ ተናግረዋል። ማንም ነው የተናገረው። ይሄንን እነ ማን ነው ካሎራውም ጭምር ተናግረዋል። አልመጣም ካለ አንተ ያለውን እውነታ ማስቀመጥ መቻል አለብህ እንዴ። ለምንድን ነው በእነዚህ እህቶች ላይ በዚህ ልክ ሲዋሽ በዚህ ልክ ክደት ሲፈጽም እንዴት አይነት መንፈስና ህሊና እንዳለ አላውቅም። እንደገና ደግሞ እነዛ 5ቱ መያዙ ብቻ ሳይሆን የመጀመሪያዋ ሚስት ከማርታ እኛን ያለን አለ፣ እኔን ንቃን ቤካን ያለን ነገር አለ። የሙስሊም ቤተሰቦች ስለሆኑ ልብ አድርጉ፣ ሪከርድ እኮ አለን። የሙስሊም ቤተሰቦች ስለሆኑ ስላስቸገሩኝ ነው የተፋታ ነው፣ ቀምተውኝ ነው ሚስቴን የወሰዱብኝ ነው ያለው። እኔ ይሄንን ለካሳ ኪራጋ አንስቼለታለሁ። ሙስሊም ናችሁ ወይ? አረኛ በዘራችንም የለም ሙስሊም። ተሽቴ እንደዚህ ኧረ በፍጹም በጣም በድሏት አስቸግሯት። ለምን በላይዋ ላይ እየማገጠ ነው 3ቱም ልጆች የተወለዱት። ሴት ለምን እሷም ትናገራለች፣ ወንድሞቿም ይናገራሉ። ካሳ ኪራጋ እንኳን እሱን መንግስትን የማይፈራ ሰው ነው በአቋሙ። ይሄን ሁሉ ለኔም ለንቃም ለቤካም ጓደኛ ስለነበር ነግሮናል። ስለዚህ ንቃ መተ የነዚህን ልጆች እውነተኛነት ማረጋገጥ መቻል አለብህ። ከመጀመሪያዋ ሚስት ጋር እንዴት እንደተለያየ በዝሙት ምክንያት በዱርይነት ምክንያት። ከዛ በኋላ ደግሞ ይሄንን እንግዲህ ማናት ሰራዊት አቲታ በ8 ወር ነው የወለደችው። ማስረጃ ይቀርባል። የሆስፒታል ማስረጃ አይመስልም ፕሬዝዳንት? የሆስፒታል ማስረጃ የ8 ወር ልጅ ነው ወይ ልጁ? ማስረጃ ይቀርባል አይደል እንዴ? የ8 ወር ልጅ ሲሆን 8 ወር ተወልዶ አይደል እንዴ? 8 ወር 9 ወር እኮ ማሞቂያ ውስጥ ነው የሚቀመጠው አይደል እንዴ? ክሌም ያደረገው የመጀመሪያ ግንኙነታችን ደን ይሄ በርዝ ዴቱ አለ አይደለ? እስከዛ ድረስ ያለው ታይም ላይኑ የ8 ወር ጊዜ ነው እንጂ ልጆቹ የ8 ወር ናቸው አይደለም። አግኝተዋል አይደል? መጀመሪያ